ተመልሶ ጸብ ተፈጠረ ማለት ይሄንን ነገር አንቺ ስታዩ ወይም ደግሞ እኛ ስናወጣው ሚዲያ ላይ ከፍተኛ ችግር አመጣ። አንቺ መልሰሽ ለአማራ ሳይንት እኔ ለትንሿ ልንገራት ስለሱ ማቀውን ነገር ወይም ደግሞ እኔ እንደዚህ አይነት ነገር ተፈጥሮ የነበረውን ነገር ምንም አላወቅኩም ነበር ጥሩ ሰው ስለመሰለኝ ነው በባለፈው እንደዚህ ያልኩሽ ምናምን ብለሽ ለአማራ ሳይንት ነገርሽ ተባብለናል። አዎ ተባብለናል። አማራ ሳይንት ጋር የውሸት እንደሆነ አንቺ ብያታለሁ። አዎ ብያታለሁ። እንዳላወቅሽው አዎ ብያታለሁ። ለምን እንደዚህ ተባባላችሁ? እሷ ቮይሱን አውጣዋለሁ አንቺ ታውቂያለሽ ስላለችሽ ነው? አይ እንደዚሁ ቮይስ ምናምን ስለምትለጥፍ ተጠራጠርኳት። እሺ እና አማራ ሳይንት እንደ አይንተሽ ለምናምን ስለይ አላገኘሁትም። እኔ የዚያን ጊዜ ያወራሁሽ እንደዚህ አይደለም አላገኘሁትም አልኳት። ተነጋግረናል። ትምጣና ትጠይቅ። እሺ ከዛ አንቺ ታዲያ ለምንድነው ስትወጪ ላይ ብላይ እኔም ለአማራ ሳይንት እንደዚህ ብያት ነበረ ምናልባት ይሄ ነገር ስተት ሊሆን ይችላል ይቅርታ አማራ ሳይንት እኔ በእንደዚህ ነው ብለሽ ለምን አላልሽንም? ማሚ እናንተ እኔ እኮ ሁሉን ነገር ላነጋግራችሁ እኛም ብቻ አይደለም ሌላው እዛው ላይ አንቺ ላይ ብለሽ እኮ ይሄን ልናገር ነበር እኮ ሳሪ ከትናንት ወዳ ማታ እንትና የገባቀን ማን ነው ስሙ የገባቀን ይሄ ጆከር የገባቀን ይሄን ሁላ እኔ እንኳን ራሴ ከዛ በኋላ አንቺ ትናንትም ላይቭ ገብተሽ ነበረ ከትንሿ ጋር ከትናንት ወዲያም ከነሙዬ ጋር ነበርሽ። ሰሞኑን እየተወራ ያለው ስለነሱ ውዝግብ ነው አለ። ሰላም ነው አለ። ምን ልታዘዝ ላይቭ ላይ ሆኜ ነው እንዴ? የምራ እዚህ ጋር ሰው አለኝ ከይቅርታ ጋር አንድ ጊዜ ሺት እንትን እስቲ እንደውም ሌው አንድ የሚያሳሚነን እያንዳንዱን ግን ብልክልሽ ሳሪ አሁን ስሰማው ብዙ ነገር አለ። እያንዳንዱን ብልክልሽ ጥሩ ነው። እንዳውም ሬቺ ሴትዮ ይሄንን ቮይስ እንት እንዳትል ብዬ ወዳውኑ ደልቻለሁኝ። እንዳውም አውቀዋለሁ ያልኩትን ይቅርታ አንቺም ራስሽን ነፃ ለማውጣት እሷም ከ15 ደቂቃ መጣው ብላለች። ነፃ ራሳችሁን ለማውጣት ሁለታችሁም የተላላካችሁትን ቮይስ መስማት እንፈልጋለን። ያለበለዛ ግን አሁንም አንቺም አማራ ሳይንትም ሌሎችንም ጨምሮ ትንሿን ለማጥቃት መንገድ እየፈለጋችሁ ነው። እንደዛ ካልሆነ እናንተ የተነጋገራችሁበትን ነገር እኛ ማወቅ እንፈልጋለን። ለምን በዚህኛው ስልክ ልግባና ለዚህ ያሰማ ጥያቄ ለምን ዋሸሽ? በዛ ላይ አማራ ሳይንት አንቺ የምታወሪውን ቮይስ ለሌሎች ሰዎች ለምን ትልካለች? ይቀመጥ እያለች ትልካለች። አንድ ሁለት ሶስት ሰዎች ልከውልኛል። አንድ ሁለተኛ ለምንድነው አንቺ በዚህ ልክ አማራ ሳይንትን መገመት የፈለግሽው? ለምን ምን ትጠቀሚያለሽ? ምን ታገኛለሽ? እሱ ጋር ተጨማሪ ደግሞ ልካልኛለች። ያን እንትኑን ማንበብ እችላለሁ። ትጨርስና ያንቺን ጥያቄ ሳርዬ። እሺ አንብብ። ልጅቷ እስከምትመጣ
ኦኬ ማሚ እንዲህ ይላል የተላላክሽው እሷ ጋር አብረን እያየ ነው ከመጀመሪያው እስከ መጨረሻው ሁሉም ሙሉ እንዲሆንልኝ ለክላት እንደዚህ ይላል። ቅድም ተደውሎልኝ ነው የሄድኩት። ሲቤሽ ነበር አልፈለግሽም። ልምከርሽ እሱ በገባበት ተከትለሽ አትሂጂ። ከመጣሽ ግቢ። እስከሚረጋጋ በትዕግስት ጠብቂ። ይስተካከላል። አይዞሽ። ማንን ነው ብላ መለሰችልሽ እሷ። ስለማን ነው የምታወሪኝ ብላ ደግሞ እንደገና መለሰ እንትን ጠየቀችሽ። ከዛ ምን ብለሻል? አቢረ ስላልተሸጠላት ልትዘጋው ነው ሰው እንዲያግዛት አድርጉ ይላል ደሞታች። ከዛ እንዴ ተከትለሽ አትምጪ ያልሽ እኮ ነው እኔን ማንም አልተከተልኩኝ ጎሎኝ እንጂ ጎሎኝ ነው ምናምን ትላለች። እንትን ስክሪንሻት ስላደረገቻት እኔ አሁን እንትን በይው አብራሪው እሱን አሁን ትንሿ የመጨረሻዋ እንዴ ተከትለሽ የሆነ ቤት ምናምን ትለውን እሺ የሆነ ቤት ላለላ ቤት ሽር ተደረገልኝና እነሱ ይጫወታሉ አለላ እነሱ እናማረው ሁሉም ይጫወታሉና ከዛ ሽር አደረጉልኝ። ሽር ሲያደርጉልኝ እኔ አጋጣሚ ላይቭ ልገባ ነበርና ሽር ሲያደርጉልኝ ሄድኩኝ። ከዛ ሂጄ ሳቡኝ ሲስቡኝ እኔ ደግሞ ላይቭ ልገባ ነው በራሴ አልገባውምና ወጣው። ከዛ አትከተዩ ምናምን የሚል ነገር በዚህ ላይቭ መጣልኝ። ማን ደግሞ አላውቀውም። ይሄን የቲክቶክን አዲሴ ነው ለኔ አዲሴ ነው። ከዛ በኋላ ነው እሷ እንደሆነች ያወቁኝ። ይሄንን አንቺ ቤት አይደል ፎሎ ያስደረኩት የዱባለ ልደት ቀን ነሐሴ 21 ታስታውሽ የለ? ይሄንን መጀመሪያ ቀን ያን ስሙ ማን ነበር የሚለው? ያን ስም እኔ አውልሽ ስም ቀይረሽ ነው የመጣሽው፣ ፕሮፋይል ቀይረሽ ነው የመጀመሪያ መጥተሽ ፎሎ ያስደረኩሽውን አካውንት አውቀዋለሁ። ይሄንኛውን ግን አላውቀውም። ስምና ፕሮፋይል ቀይረሽ ከዛ የመጀመሪያ ጊዜ ስለሆነ እንደዚህ ያወራሽኝ እንደዛ ተከትለሽ አትምጪ የምትይ ለምንድን ነው? ማን ነው ተከትለሽ አትምጪ አልሽው አይደል? አንቺ እኔ ብዙ አካውንት ስላለ በእንግሊዘኛ የተጻፈ ከመጣሽ ግቢ ነው ያልኩሽ። ከመጣሽ ስስብሽ ግቢ። እኔ አሁን አትከተይ ማለት ምን ማለት ነው? ምን ችግር አለው? እናንተ ሽር ተደርጎልኝ ነው የመጣሁት። አትከተይ ማለት ምን ችግር አለው? አልኩኝ እንዳትከተይ አልኩኝ እንዴ ብያለሁ። እንዴ እስቲ አንብበው አንብበው አትከተይ እስከሚረጋጋ ምን ብሎሽ ነው እስከሚረጋጋ ያልሽው? ምን መሆናችን እዛ በፊት እሱና እኔ ምን እንደሆነ አውቀሽ ነው እስከሚረጋጋ አትከተይ። ምንድን ነበረ ችግሩ? እንደተጣላችሁ ራስሽ ነግረሽኝ የለ እንደ ልጅ ነገር ነው እንታረቃለን ብለሽ እኮ በዋትስአፕ ጽፈሽልኛል። ራስሽ አለ የዋትስአፑ አልተሰረዘም። እንታረቃለን የልጅ ነገር ነው አልሽኝ። ከዚያ ከመጣሽ እሱ በውስጥ ነገረኝ። ይሄን ሪከርድ ሲሰሚ እኮ ነው የሪከርድ ምንድነው ያደረግሽው ስልሽ አንቺ ነሽ እንደ ያሽው ስልኩን ምናምን ስልሽ ከዛ እንደዚህ ብሎ በቲክቶክ ጻፈልኝ ስትይ አይ የልጅ ነገር ነው እንታረቃለን ብዬላሽ አልኩሽ። ወሬ እንዳወራ ፈልገሽ ነበር። ከዛ የልጅ ነገር ነው እንታረቃለን አልኩሽ። ከዛ በኋላ ያን ያልኩሽ በይህንኛ ሪከርድሽን ስሰማ ነው ከሷ ጋር ያለን ነገር እንደዚህ እያልሽ ከኔ ጋር ምንድነው? እኔ እኮ አንቺ እንደ እናት እንደምትቀርብኝ እንጂ ከሱ ጋር ሌላ ወገን እንደሆነሽ አላውቅም ነበር። ምንም አልወገንኩኝም። አንቺና እሱ ሰላም እንድትሆኑ እንጂ እኔ በፍጹም እግዚአብሔር ምስክሬ ነው ሌላ ነገር የለም። ይሄንን ደግሞ ማንም ሰው ያውቃል። ይሄ ሁሉም ሰው ያውቃል። ይሄንን ሁሉም ሰው ያውቃል። እሱንም አገኘሁት ያልኩት እኔ አሁን ለምሳሌ ከአንዱ ቤት መሄድ ግዴታ አሁን እኔ ከአንቺ ቤት ተመጣሁኝ ተከትዬሽ ስለመጣሁ አትከተይ ብልሽ በፌክ በራስሽ አካውንት ለምን እንደዛ አልሽኝ? እስኪ የሆነ ነገር ብልሽ እንኳን በራስሽ አካውንት ነው ማለት ያለብሽ። ሳብሽ እኮ ስስብሽ በፌክ ስምሽንና ፕሮፋይልሽን ቀይረሽ መጠሽ እንደዛ ከማለት በዛኛው መጠሽ እንደዚህ አታድርጊ ማለት ደግሞ ሽር ተዳረበላ ቤት ደግሞ ሽር ይደረግልኛል። ለምን እንደሆነ አላውቅም። ከዛ ሶስታችሁ ናችሁ ያላችሁ አለላ አማራው አንቺ ምንድነው ግንኙነታችሁ? እኔ ምንም ግንኙነት የለኝም ከአማራው ጋር ወቁልኝ። እኔ ምንም ግንኙነት የለኝም። ከዛ ስመጣ ደግሞ እኔ ደግሞ መግባት ስላልፈለኩ እንዳጠሩ ቆይ ትንሿ አማራው ብላችሁ እንዳጠሩ ስሙ ከዚህ በኋላ እሺ በራሱ ስም ጥሩት። አሁን ማሚ በፌር የምትጠይቅሽን ጥያቄ በቅንና ነው። ምክንያቱም አንቺ ብዙ ነገር የምታውቂ ነሽ፣ ኤክስፒሪየንስ ነሽ። እቺ ልጅ ደግሞ ልጅሽ ትሆናለች። ስለዚህ ያለውን ነገር በቅንና ነው እንድትገነዘቢያት ነው የምፈልገው። ልጅቷ ተሳስተሽም ከሆነም እኮ ልጅሽ ናት። ይቅርታ ማለትም አለብሽ። እሱ ተከትሎ ሲመጣ እኔን ተከትሎ ሲመጣ ይገባል። እሷን ተከትላ ሲመጣ ነይ ግቢ ነው የምላት። አሁን ባለፈው
የእርቁ ቀን እንኳን መጣ። እሱም ሆነ ቤት ሌላ ቤት ነበር መጣ ገባ፣ እሷም ገባች። ፋኖንም ሳብኩት ሌሎች ሁሉንም ሳብኳቸው እና ተጫዋቱ በቃ ብዬ ስል ከዚያ ተነስቶ እንጃ ማን እንደሆነ ተነስቶ ሲል እሱ መጨረሻ ላይ ሄደ። እሷም ወጣች። ሰው አንድ አድርግ ልናስገባ ስንል ወጣ። እኔ የምለው እንደው ሰው ይነቃል። በቃ እኔ ሰው ማያውቅ ነበር የመሰለኝና እሱ ሲመጣ አንቺ ስትሄጂ አንቺ ስትሄጂ ሰው እንዲሰማ አልፈለኩኝ። በኋላ ፎቶ ሁሉ አንስቶታል ብለው ማሚ ይቅርታ ማሚ መጣላታቸው ታውቂ ነበር ይሄን ብለሽ የጻፍሽላት? አዎ ይሄንን ካለ በኋላ ነው በቲክቶክ ስናወራ የአማራው ሚስት እንዳትይ ብለሽ በያለኝ ደውንቱን ብሎ በኔ እንትን ጽፎ በቲክቶክ ጽፎ እንዳትይ ሲለኝ እንዴት ይሄ ይሆናል ብዬ ለሰው ነገርኩኝ። ለሰው ስናገር ከዚያ አይ አሁን እየተነጋገሩ ነው ትንሽ ጠብቂ ይታረቃሉ አለኝ። ከዚያ እሱ መልሼ ጻፍኩለት በቮይስ እኛ አንቺ ሳትሆኚ ብዙ ሰው ሞክሮ ያልሆነ ነገር ነው እኔና እሷ መታረቅ አለኝ። ከዚያ እስቲ እንጠብቅ ብዬ ስንጠብቅ መጨረሻ ላይ ይሄ የእርቁ ችግር ምናምን ሲመጣ ከጎኗ ነው የምሆነው አመጣታለሁ አለኝ። አመጣታለሁ ሲለኝ በቃ ደስ አለኝ። አሁን ኩባ ሄዳለሁ ስመለስ አመጣታለሁ አለኝ። በቃ እሱን ነበር የምጠብቀው። ይሄን አመጣታለሁ ያለኝ በቅርብ ቀን ነው። ይሄ እነ ሳሪ ገብተው ይሄንን ሁሉ ሐሳብ ከመስጠታቸው ከሁለት ቀን በፊት ነው አመጣታለሁ ያለኝ። ይሄ የተጻፈው ግን ሴፕቴምበር ላይ ነው ማሚ፣ ሴፕቴምበር 17 ነው። ይሄማ ቆየኮ ማንም ሰው አያውቅም ነበር እንጂ እኛማን ሰምተናል መጣላታቸው። አዎ ግን ይታረቃሉ የሚል ነበር ሐሳባችን። አዲስ አመት ማለት ነው። ከአዲስ አመት በኋላ የሆነ ፕሮግራም አዘጋጅተው ነበር አይደል? መቼ ነው ያን ፕሮግራም የነበረ? ትንሿ ወደክ ይሄና እንደዚህ የተነጋገርነው እንዳልኩ ብሎክ የተደራረግነ ከሱ ብር ተበደር ያለኝ ጊዜ በሱ ስም እሱ ነው ያለክ ብዬ ለወልደ ጊዮርጊስ ነገር ለምን እሱ አለ ሲል እዛ እሱ ነው ያለህ ነው ያልኩት ስል ለምን በኔ ስም ሲል የዛኔ ነው የተነጋገርነው። እሱ እዛ በኋላ እየዞረ ለነሱ የሱ ምስትናት አትበራት ይሆን ምን እንደሚያወሩ አላቅም። ግን መጣ እንደዚህ ነው እንዴት ተጣላችሁ ስትለኝ እኔ ይሄ የኩታራ ጠብ ነው እንታረቃለን ብዬ ዝም አልኳት። አዎ ጠየቅኳት እሱ። ስለዚህ ከዛ በኋላ ነው ያን ፕሮግራም የተዘጋጀው። የሆነ ፕሮግራም ነበር አንቺ ቤት ምንድነው እና ለላ የመሩት ፕሮግራም ነበረ። እሱን አላስተውስም። ከዛ በኋላ ነው ከአዲስ አመት በኋላ ነው። ከአዲስ አመት በፊት ነው ያማ ቋግሜ ላይ ነው። ቋግሜ መጨረሻ አካባቢ ላይ ማለት ነው። ኦኬ ቴንክ ዩ ነዚ። ኦኬ እሺ ልጅቷ ማሚ በውስጥ እንደተጣሉ ታቂ ነበር ማለት ነው። በውስጥ እንደዚህ አይነት ነገር እንደነበረ እኔ አሁን እንትኑ ኮሜንቱ ላይ ሆነስትሊ እንነጋገር ከተባለ አንድ እንትን አላየሁበትም። እዚህ ጋር የተጻፈው ስተት አላየሁበትም። ምንድነው ቅድም ተደውሎልኝ ነበር ሄድኩት ስቤሽ ነበር አልፈለግሽም ልምከርሽ እሱ በገባበት ተከትለሽ አትሂጂ ከመጣሽ ግቢ እስከሚረጋጋ በትዕግስት ጠብቂ ይስተካከላል አይዞሽ የሚል ነው። ከአንድ እናት እንደዚህ አይነት ምክር የሚጠበቅ ነው። ነገር ግን እሱ አሁን ምናልባት እንደ ልጅ ያናደዳት አትከተዩ የሚል ቃልና ለምን በፌክ አካውንት ጻፈችልኝ የሚለው ሁለቱ ነገሮች ናቸው እንትን እያሏት ያሉ። ይሄን አካውንት ፖስቷንች ፎሎ ያስደረገችኝ አላውቀውም። ግን ስምሽን ቀይረሻል፣ ፎቶውን ቀይረሽ ነው የመጣሽው። ያን የመጀመሪያ ፎሎ አስደርግልኝ ስትይኝ የላ ስምና የላ ፕሮፋይል ነበር የዛ አማራ የሚል ነበርና ተመሳሳይ። አዎ እና እኔ ነኝ ማሚ ነኝ ከዛ ከነቀው በኋላ ነው እንደዛ ስትይ ስለ ልብስ ነገር ስታወሪ እንዴ ማሚ ብዬ አለ እሱን ማሚ ነሽ እንዴ ብዬ አሳፈጥብሽ አላወቅሽኝም እንዴ ምናምን አልሽኝ። ግን ያንኛው አካውንት ፕሮፋይል አድርገሻል ምናምን ማሚ ነሽ እንዴ ካልኩሽ በኋላ ነው ያን ነገር ያልሽኝ። አዎ ብዬለሁ እንጂ ግን ስምሽን ቀይረሻል። ያንኛው ሚል አማራና የዛ ፕሮፋይል ነበር። እዚህ ላይ ይሄን በእንግሊዝ አድርገሽ ይሄንን ፕሮፋይል አድርገሽ ስትመጪ ስትጽፊ በውስጥ ያንኛው አካውንት ላይ ነበርሽ። ለምን በዛኛው አልጻፍሽልኝም? ያንኛው ስልክ እየተደወለብኝ አሁንም እኮ በዚህ ቀን ብዙ ጊዜ ስልክ ይደወልብኛልና ነው። ማታ ነው የምገባው ታውቂያለሽ። ማታ ነው የምገባው። ጽፌልሻለሁ እኮ ማታ ነው የምገባው ብዬሻለሁ። ጽፌልሻለሁ እዚያው ላይ አለ። ማታ ነው የምገባው። በዚህ አካውንት የመጣው ለዚህ ነው። ማታ ነው አይመቸኝም ብዬሻለሁ እኮ።
መታለች እሷ እስከምትመጣ ነው እንትን መጣለች። እኛ ዋና በዛ እንዴት ነሽ አማራ ሳይንስ? ሰላም ነው አለ። እንዴት ነሽ? እንኳን ደህና መጣሽ። እንደና ቆያችሁ። እንግዲህ ይቅርታ በቪዲዮ ወጥተሽ ታውቂያለሽ? አይ አልወጣም። ወታ ታውቃለች በቪዲዮ? አዎ ባለፈው ስጦታ ሲሰጥ ወታ ይቻታለሁ። ወተሽ እኔ እንትን ነው ማያት አልወጣም ታሪ። እሺ አይ ብዙ ጊዜ እንትን ነው ማያት ዝም ብሎ በእንደዚህ ያለ ቪዲዮ ስለማያት ነው። ለዛ ነው እኛ ባትወጣም ችግር የለብንም። ምክንያቱም ወደሷ ካዘመመ እናስወጣታለን፣ ችግር የለብንም። አሁን ግን ዋና ፐርፐዛችን አንቺ ጋር ስለሆነ ማሚ አንቺን ነው የምንፈልገው። ከዛ በኋላ እሷ ላይ ችግር ካገኘን ህዝብ እንዲያውቃችሁ ማውጣት አለብን። እሺ አማራ ሳይንስ ጁዬ በሁለት አርጊ እንደዚህ በሁለት ነው። እሺ አንቺና ማሚ ስልክ ታወራላችሁ ከይቅርታ ጋር? አዎ ስልክ እናወራለን። ጁዬ በሁለት እንደዚህ። እሺ በሁለት እንደዚህ። እሺ ጥሩ። ከዚህ በፊት አንቺና ማሚ ስታወሩ ማሚ አሁን ይሄ እንትኑ ማን ነበር ሄኖክ የሚባለውን ሰውዬ እንደምታውቀውና ከሄኖክ ጋር አብረው እንደተገናኙና እነግራታለሁ። ሄኖክ ነው ትንሽ አምባል። እኔ ሄኖክ የሚባለውን አላውቀውም እኮ። የትንሹ አባል ማለት ሄኖክ ነው ስሙ። አማራው ተሰርዟል ስላልሆነ እነሱ ሀገር እንደሆነ አውርታለች። ለእኔ ብቻ ሳይሆን ለብዙ ሰው አውርታለች። ኦኬ አብራችሁ አላውቅም ያንን ግን ምን አልሽ ማሪ? እነሱ ሀገር እንደሆነ አውርታለች ማሚ። ግን እኔ እሷ ጋር ማለት እሷ ለእኔ ብቻ ሳይሆን ለብዙም ሰው አውርታለች። ግን እውነቱን አላውቅም እንግዲህ። ኦኬ ለብዙ ሰው ማውራቷን አንቺ በምን አወቅሽ? አይ አውርታለች ላይቭ ላይ ብለዋል። እኔ አላውቅም ያን እንግዲህ ሪካርድ የለኝም የማውቀው ነገር። ኦኬ ላይቭ ላይ አንድ ሀገር መሆናቸውን ልክ አሁን አንቺ እንደነገረች ሻብሮ ሻይ ቡና ማለታቸው ምናምን አውርታለች። ሰምተሻል? ብለዋል ወላድ ሰው ነው ያለኝ። እኔ ግን ያው ሪካርድ የለኝም። ጥሩ ብለዋል እንጂ በቂ መረጃ የለሽም። እሺ ታዲያ አንቺ ጋር ለምንድን ነው ይሄን ነገር አውርታችሁ አንቺ አሳልፈሽ ትሰጪ እንደሆነ አንቺ ለሌላ ሰው ታወሪ እንደሆነ ብዬ ጠርጥሬ ነው ማሚ ያወራኋት አለችሽ። ለምንድን ነው አንቺን የምጠረጥርሽ? አይደለም ድሮ ጀምራ ታወራለች እኮ ማሚ። ምን ዛሬ ይሄ ነገር ከተፈጠረ ነው እንዴ? በፊትም ጀምራ ታወራለች። በቀደም አልነገርኩሽም? ይሄን ነገር እኔ አልተገናኘሁም፣ እሱን አላገኘሁም። አንድ ጊዜ እኔ አንቺ ሚውት አድርጊና ማሚ እኔ ጥያቄ ልጨርስ፣ ከዛ በኋላ እድሉን እሰጥሻለሁ። ሁለታችሁ አብራችሁ ትጋፈጡና ታወራላችሁ። አማራ ሳይንት ከይቅርታ ጋር ቶሎ ቶሎ መልሽልን። አንቺ ለምንድን ነው አማራ ሳይንት እሷ ማሚ የምትጠረጥርሽ? አሁን ማሚ ምን አለሽ መሰልሽ? ይሄንን ቮይስ አውርተሻል ብለን ስንላት የሰጠቻችሁ ስሚ አዳምጪ ማሪ ያለችው የሰጠቻችሁ አማራ ሳይንት ናት ለአንቺ የሰጠችሽ። እኔ ግን ያወራሁት ስለምጠረጥራት ነው። እሷ ለሌላ ሰው አሳልፋ ትሰጠኛለች አትሰጠኝም ብዬ ስለምጠረጥራት ስለማላምናት ነው እንጂ በጭራሽ አልተገናኘንም አለች። ለምንድን ነው የማታምንሽ? አይደለም ሲጀመር ማለት ነው። አሁን ልጅቷን ልውሰድሽ ስትላት ይሄ ነገር ጥሩ አይደለም እንደዚህ እኮ እንደምታውቀው ቀርማም ትናገር ነበር በማለት ነው እንጂ ሰዎቹ እንደዛ ስላሉ ነው እንጂ ሲጀመር አይደለም። እኔን ጠርጥራኝ አይደለም። ሲጀመር ብዙ ነገር ታወራኛለች። ግን ይሄኛው ነገር ጥሩ ስላልሆነ ነው ብለው ሰዎችም ጓደኞችም ስላወሩኝ ይሄን ነገር ነው እንጂ ሪካርድ እንዲወጣ የተደረገው አይደለም። ኖ ማሚ ደግሞ አልተገናኘንም፣ አውቄ ነው ዋሽቼ ነው። ምክንያቱም አማራ ሳይንስ እና ምን አወራ በጭራሽ ሳሪ በጭራሽ ድሮውንም ጀምሮ ዱባይ መጥ ምን ብሎ እያለች እዛ ቤት እኔ ሳልሆን ቤተኛ እሷ እኮ ናት። እሷ ናት እኮ የምታውቃቸው። እኔ ነኝ እንዴ? አይደለሁም። ሲጀመር ድሮም እኮ
አዎ ለምንድን ነው አንቺ መጠርጠር የፈለገችው? ከይቅርታ ጋር አሁን ማሚ የምትለው እኔ አውቄ ነው አትናኘንም ሪከርዱ ስለወጣ ነው እንጂ እኔን ጠርጥረኝ አይደለም ሳሪ። ሪከርዱ ስለወጣ እንጂ መልስ ስለምትፈልግ እንጂ ይሄንን ብላ አይደለም። እኔ ጠርጥረኝ አይደለም። እንደዛ ከሆነ ቆይ ማሚ ልጨርስና ትጠይቂያለሽ። እንደዛ ከሆነ ከዛ በኋላ አንቺን ደውላ ማስተባበያ ሰጥታሻለሽ ማሚ? በሪከርድ ሰጫታለሁ እንዳልተገናኘ። አዎ እንዳትን እኔ ለምንድን ነው አንቺ እኮ አውቀዋለሁ ብለሽ እኮ ከዛን ቀደም አውርተሽኛል። ለምንድን ነው እንደዚህ የምትዩ? አላውቀውም አሁን ላይ የምትዩ ስላት አይ እንዳትናገርብኝ ብላ ቮይሱን አጠፋችው። ኦኬ መረጃ አለሽ? አዎ መረጃ እኔ ለጓደኛዬ ሼር አድርጌላታለሁ። እኔ አጥፍቼዋለሁ። ላኪልኝ ወደኔ ሼር ያረግሽውን ላኪና ላኪልኝ። እንዳትናገሪብኝ የሚለውን አንቺን ጠርጥራ ወይም አንቺን አሳልፈሽ ትሰጭኛለሽ ወይም ደግሞ የሆነ ነገር ባወራት ሚስጥር ታወጣለች አታወጣም ብላ ሳይሆን አምና ወዳ ፈቅዳ ነው ያወራችሽ እኮ ዲሌት። አዎ ሳሪ ታዋለ ሁሉንም ነገር ስለምታወራ ነው ዝም በእት። አሁን እንደዚህ ስላለች ይሄ ትክክል አይደለም። ስክሪንሻት አድርጌ ልክልሽ እንደው እንጂ ዲሌት አድርገዋለች። እሱ ፎርዋርድ ያላረኩትም ለጓደኛሽ ፎርዋርድ አድርግሽልኝ ከይቅርታ ጋር ጓደኛሽ ልትልክልሽ ትችላለች እኮ ይሄንኛውን ፎርዋርድ ያላረኩላትም። እንዳትናገሪ አረ ብላ ያለችውን እንትን አላልኩም ማሚ እንዳትናገሪ። እሺ ማሚ አንቺና እሷ መጀመሪያ አንቺ ከላክሽ ጀምሮ ቮይስ ታሰሚናለሽ። መጀመሪያ አማራ ሳይንት ማን ነው የላከው? አንቺ ታውቂዋለሽ አይደለ ወይ ብለው የላከው አንቺ ነሽ ወይስ እሷ? ነው በፊት ቀን እንደምታውቀው እዛ ሻይ ቡና እንደሚባባሉ ስትል እኔ ልጅቱ በጣም ታሳዝናለች። እንዴት ታውቂዋለሽ ስላት አዎ በደንብ አውቀዋለሁ በየ10 ኪሎ ሜትር ነው ስንት ብቻ ባላቅም እንደዛ እንደሚራራቁ እንደሚገናኙ ነው ያወራችኝ። እንደገና ደግሞ ሊቢያ ላይ ደግሞ ሴትዮ እርጂ ብለው ብርም ጠይቆ የነበረኝ ብላኛለች። ያንን እንግዲህ እኔ አላቅም። ከዛ በሌላ ቀን ደግሞ ይሄንን ብላ ስታወራኝ እንዴት ታውቂ የለም የተሳሳተ ፎቶ መውጣቱን እኮ አውቃለሁኝ እሱ አይደለም ኦኬ አውቃለሁ ብላኛለች። ከዛ እንደገና ሪከርዱን ደግሞ ይሄንን ስትለኝ አጠፋችሁ መጨረሻ ላይ እንዳትናገሪ እንትን አላረኩትም አላሰብኩትም። ጠብቂኝ አንድ ጊዜ እሺ ቆይ አልመጣም። እሺ ስለዚህ ማሚ አንቺ ሆን ብለሽ ነው ያወራሻት እንጂ በተአምር ያኒ እሷ ወይ ደግሞ እንትን ለማለት ፈልጋ አይደለም ማለት ደወለችና ደውላይሁ ሪከርድ አድርጋ ስትጠይቀኝ አይ እኔ አላገኘሁትም እኔ ዝም ብዬ እነሱ እንዲታረቁ እንጂ እኔ እንደዚህ አላልኩም አላገኘሁትም ብያታለሁ። ይሄንን ደግሞ አትክድም ይሄንን ብያታለሁ። አግኝተሽዋል አይደለም ወይስ ላይ አላገኘሁትም ለሌላ ሰዎች እንዳታወሩኝ ብለሻታ? አዳልኳት በፍጹም ይሄ የለም። ይሄ የጠፋው ሜሴጅ ምንድነው? የጠፋው ሜሴጅ አያገኘዋለሁ። ለምንድን ነው ልጅቷን እንትን የሚሏት? ይታረቃሉ ነገ ስራ ያለው ነው ስዊዘርላንድ ላይ ስራው ፖሊስ እንትን የሚሰራው ምናምን ብዬ እንግዲህ እሱ የነገረኝን ነው የነገርኳት ጻፍኩላት። ናሱን ዝም ብዬ አጠፋው። ምክንያቱም ጠረጠርኳትና ነው ያጠፋው። ጠረጠርኳች ልጅ ወይ ተነገርና ነገር ታመጣብኛለች ብዬ ነው የጠራው እንጂ እሱን ያግኝቻለሁ አጥም ዛሬ መጀመሪያ እንደምታውቀው የተናገረችው በፊት እንዴት ተጣሉ ነው። ትንሿ እናንተ በምታስታርቁ ጊዜ እንዴት እንደምታውቀው አወራች። አሁን ባለፈው ደግሞ ይሄ የተለያዩ በኋላ ደግሞ ታውቂው የለም ወይ እንዴ ማሚ ታውቂ የለም እንዴ ብዬ ስጠይቃት አይ አላውቀውም ማለችና ቶሎ ብላ እንትን ሪከርድ ያደረገችውን አጠፋችው እንጂ እኔ እንትን ብዬ አይደለም። ምክንያቱም አሁን ይሄ ሪከርድ እንዲወጣም አልተፈለገም ነበረ። ግን እንትን ነው አሁን ወስዳታለሁ ብላለችና ለምንድን ነው የምትወስዳት ብለው ሲሉ ነው እንጂ ሪከርዱን ያወጣነው አላወጣነውም ነበር። ታዲያ አንቺ አማራ ሳይንት አሁን ለምሳሌ እሷ ከዚህ በፊት እንደዚህ ሆና ተጣሉ ምን አሉ። ከዛ በኋላ መጨረሻ ላይ የመጨረሻው ፖይንት እኛ ይዘን መጣንና እሱ መጥፎ ሰው መሆኑን ምናምን ይሄ ነገር ተገለጸ። አይተሻል። ትንሿን አንቺ ገብተሽ አውርተሻል። ገብተሽ አውርተሻታል። እኔ አላውቃትም
አላቃትም። እነሱ ናቸው የሚግባቡት፣ እኔ አላውቅም። ኦኬ አንቺ ትንሿን አታውቂያትም? አላውቃትም። ማሚ እንደምታውቀው ለሌላ ሰው ተናገርሻል? አልተናገርኩም። ማሚ እንደምታውቀው ሌላ ሰው አብሮ በልቶ አብሮ እንደጠጣ ለሌላ ሰው ተናገርሻል? እኔ አልተናገርኩም። አይደለም እኔ አማራ ሳይንት ነው እየተናገርኩ። አይ እኔ ለጓደኛዬ ብቻ አውርቻለሁ። ከዛ ውጪ ለማንም አልተናገርሽ? አልተናገርኩም። ጥሩ። ስለዚህ አሁን ምንድነው መሰለሽ እኔ አንቺ እሺ ጠይቃት የአማራ ሳይንት እንዴት ነሽ? ስለመጣሽ ደስ ብሎናል። አይ ቲንክ ባለፈው ቻሌንጅ ምናምን ሙሉልኝ ያልሽ እንትን ነበርሽ አይደል? ላይቭ ላይ አካውንትሽን አንቺ ከሆንሽ ይመስለኝ። አይ እኔ ገብቼ አላውቅም። ነው አካውንትሽ እንዲያድግ ቻሌንጅ እንጂ አይ አይደለሽም። እሺ ለማንኛውም አንቺና ማሚ እንተዋወቁት መቼ ነው? እንዴት ነው? በተጨማሪ ደግሞ ማሚ አንቺ ስለመጠራጠራት ነው እያለች ነው አሁንም ደግማ ማለት ነው። ካሁን በፊት መረጃ ሊንክ ታረጊባት ነበር? ኧረ በጭራሽ። ታዲያ እንዴት? እኔ ያሁንንም ራሱ ለመስጠት ፈልጌ ሳይሆን ያሁንንም ራሱ ለምንድን ነው የምትወስዳት ይቺ ልጅ አሁንም ችግር ትገባለች እያሉ ሰዎች ናቸው እንጂ እኔ አይደለሁም ማሳልፍ የሰጠዋን ነበር። አሁንም ቢሆን ምን መሰለሽ፣ ለምን መሰለሽ አሁን እንደዚህ ምን ጠይቅሽ አንቺንም ሌላ ነገር እንትን ሳይሆን ነገሩ መጥራት ስላለበት ነው። ምክንያቱም በዙሪያ ያላችሁ ሰዎች በተለይ ማሚ በጣም ነበር የምትቀርባት። በዚህ ልክ ትሄዳለች ብሎ ማንም አልገመተም ነበር። እንዲያውም ሁለቱ ሲጣሉ ታስታርቃለች፣ ታግባባለች፣ ያለውን ጎደሎ ትደፍናለች ብለን የምንጠብቃት በዚህ ልክ እንደዚህ መሆኑ በጣም አዝነናል። እና ያን ነገር እንዲጠራ ነው የምንፈልገው። አሁን እኮ ያን ያህል ርቀት ይሄድኩት እሷና እሱ እንዲታረቁ እኮ ነው። ይሄ እኮ ነገር ገና አንዴ ልጨርስ። ስለዚህ አሁን እኛ ማጥራት ያለብን ነገር እንድናጠራ ነው እንጂ ሁለታችሁ እንትን እንድትሉ አይደለም። ግን በትክክለኛ ነገሩ እንዲጠራ ነው የምንፈልገው። ለዚህ አማራ ሳይንት ያለሽን ነገር ፕሊስ ምንም እንትን ሳቲ እንድትነግሪ ነው የምንፈልገው። ቴንክ ዩ እኮ እሷና አማራ ያ ሰውየው በደንብ ይግባባሉ፣ ይደዋወላሉ። ሞር ከትንሿ እሱ ጋር ትቀራረባለች። ስለዚህ እሱ እንደሚወስድ ትንሿን ይወስዳታል፣ ግን አያገባትም። ወስዳታለሁ ግን አላገባትም ብሎኛል እያለ ብዙ ታወራለች። ስለዚህ በጣም ይግባባሉ። እኔ የማውቀው ታሪክ የለኝም፣ ግን አውርታልናል። ማን ነገረሽ እንደዚህ? እንግዲህ ወስዳታለሁ ግን አላገባትም የሚለው ማን የነገረሽ? ማሚ ናት ያወራችኝ። ማሚ እንዴት እንደዚህ ልትይቻልሽ? አሁን በቅርብ ቀን እንግዲህ አንዴ እኔ የደወለልኝ በዚህ በስዊዘርላንድ ስልክ በእሷ ስልክ ነበር የሚደውለው፣ አቆመ እና ሲደውልልኝ ብንጋባም ባንጋባም አሁን በሸንገን ቪዛ እወስዳታለሁኝ ብሎኛል። ለዚህ ነው ባለፈውም ትመጣለች። አሁን በቅርብ ቀን እንዳውም የዚች ወንበር ላይ ተቀምጣ ታያታላችሁ። እንደሄድኩኝ ከኩባ ወደ ስዊዘርላንድ እንደሄድኩኝ እወስዳታለሁ ብሎኛል። ለዚህ ነው የሱንም ከቨር ማድረግ የፈለኩት። እሱ ደህና ሰው ነው ይወስዳታል ብዬ ሁለቱን በቃ ተግባብተው እሷም ለጥፋለች የዚያን ሰዓት እሷም ለጥፋለች ከጎንህ ነኝ ምናምን ብላ ለጥፋለች። ስለዚህ እንደሚወስዳት እርግጠኛ ነበርኩኝ። ኩባ ሄጃለሁኝ አሁን ለረፍት፣ ከኩባ ስመለስ እወስዳታለሁኝ ይሄንን ብሎኛል። ይሄንን ስላለኝ ነው ለሷም የነገርኳት። ኦኬ ይወስዳታል እንጂ ግን አያገባትም። ብንጋባም ባንጋባም እወስዳታለሁኝ ብሎኛል። እንግዲህ የሚያመጣት በሸንገን ቪዛ ነው። ቢያገባትማ ከዚያ ነበር አግብቶ የሚያመጣት። ማመጣት በሸንገን ቪዛ ነው። ስለዚህ ያኔ አያገባትም። ነገር ግን ሳሪ ቅድም ብሎ አልፋን ነው ገብቶ እያለ እንዴት እንድትመጣ ፈለግሽ ምናምን ብሎ ሲጠይቃት አጋጣሚ ስራ ይዤ ስለነበርኩ ነው። እና ምን ብላለች? እሱ ከጎና ስላለ ይደግፋታል የሚል ነገር ተናግራለች ብሏል። ደግሞ አሁን ደግሞ ሌላ ሁለተኛ እንትን መጣም እንደማያገባት ደግሞ ታውቅ ነበር። አይ ባገባትም ባላገባትም ወስዳታለች ከጎኗ እኔ ሲለኝ እኛም ሁሉ አለን ችግር የለም ሰው እንደሚሆነው ትሆናለች። ምክንያቱም እዚያ ጭቅጭቅ ስለበዛባት ብትመጣ ይሻላልኝ። አሁን ይሻላታል አልኩት እና በሸንገን ቪዛ አመጣታለሁኝ ብሎኛል። ይሄንን
ተናግሬያለሁ። በቀደምም እንደዚሁ ብያለሁ። ትመጣለች በቅርብ ቀን፣ አሁን በቅርብ ቀን ነው ማመጣት ብሎኛል። እንደውም እንደሄድኩኝ ኩባ እንደተመለስኩ አመጣለሁ አለ። አሁን ነው በኋላ ኩባ ለመሆኑም ስዊዘርላንድ በቀደም እንደገባ እንደውም የስዊዘርላንድ ቁጥር ለምን አሰጠኝም ስለው በትንሿ ጉርጎሯ ሲደውልልኝ አይ የሥራ ቁጥር ስለሆነ ለማንም አልሰጥም ነው ያለኝ። እሺ አማራ ሳይንት አሁን ማሚ እያለች ያለችው ለአንቺ ያወራችሁ ቀልዷን ነው ልገምትሽ ነው። እሺ ማሪ አንቺ ልገምትሽ ነው እንጂ ያወራችሁ ማሚ ከእሱ ጋር አልተገናኘች። ኧረ እንደው እግዚአብሔር ምስክሬ ነው ልጆችን ያሳደኝ በፍጹም ማለት ነው። አትማይ እኛ ቅድምም ነግሬሻለሁ አናምንሽም። ግን አማራ ሳይንት አንቺ መገመት ትፈልጋለች እሷ። ምክንያቱም አንቺ ከዚህ በፊት በሌላ ሰዎች ቮይስ እያወጣሽ ታየችሽ ትለጥፋለች ስለምትለጥፍ ይሄኛውን እንደውም እናንተ አቃጣሪ ምናምን ብላችሁ ያላችሁኝን እኔ አላየሁት። ሁለት ቀን ሙሉ አልገባሁኝም ነበርና አላየሁት። ማታ ነው የምገባው አላየሁትም። ኧረ እዩ ከዚያ በእንትን ላከችልኝ በዋትስአፕ ላከችልኝ። እንደዚህ ነሳሪ አቃጣሪ ብሎች ምናምን ብላ ላከችልኝ። አሁን ደወለችና መጨረሻ ላይ አልሰማ ስላት የለንም ነበር ደወለችልኝ። ስደውልልኝ አየሁት። ያንን መጥቼ ተናገርኩ። አንቺ ጋር ቀጥታ ነው የመጣሁት። የዚያን ቀን ልክ ከቤቴ እንደገባሁ ነው ቀጥታ የመጣሁት እና ያንን ስላደረገች እኔ ተጠራጠርኳት። መጨረሻ ላይ የሬት ሴትዮ እንደዚያ ከዚያኛው እዚህ ካመጣች ከኔም ወስዳ እንዴት አደርጋለሁ ብዬ እንደውም ደለትኩትና እኔ አላገኘሁትም አልኳት። ደወልኩኝና እኔ አላገኘሁትም ይሄን ሰውዬ አልኳት። እየሻለ ይሄንን መቼም ያልሻት አላገኘሁትም ለሌላ ሰው እንዳትልኪብኝ ውሸቴን ነው ሌላ ሰው ላይ ብለሽ አልሻት። አዎ ብያታለሁ። እንትኑም አለ መሰለኝ ቮይሱም ሳይኖር አይቀርም ፈልገዋለሁ። እሺ ካላጠፋሽ እንደዛ ያለችው ማለት ነው። ሳሪ አንድ ያደምጪኝ። በፊት ቀን ስላወራችኝ በፊት ቀን ስለምታወራ እኔን ትረሳዋለች ብላ ነው ያሰበችው። ገባሽ? ከዛ ደግማ ስትለኝ አሁን በቅርብ ቀን አሁን እንትን ያሉ ጊዜ እንዴ ማሚ አንቺ እኮ አላቀውም አቀዋለሁ ብለሻል እንዴት እንደዛ ይሆናል ስላት ከዛ ድንግጥ አለችና በቃ ለሰው እንዲያተልብኝ አለችና ሪከርዱን አጠፋችው የሚል አላልኩሽም እንጂ አላገኘሁትም። ኖ ሳሪ እኔ የምለጥፈው ደግሞ ሪከርድ ነው። ታውቂያለሽ አንቺ ስክሪን ሪከርድ ነው። እንደዚህ ቮይስ አልለጥፍም። ቮይስ እኮ አለ ኖ ያልኩሽ እኮ ቢጀመር ማሚ ዝም ብለሽ እውነት ነው ብትይ ይሻልሻል። ከዛ በፊት ብዙ የሚወራ ነገር አለ ስለነ ትንሿ ብዙ ነገር ታውቂያለሽ፣ ብዙ ነገር ታወሪያለሽ ስለነሱ። እሱ ይቀርብሻል አይደለም? ስለዚህ አሁን እንደዛ ብላ እኔ ቮይስ አልለጥፍም። እኔ ስክሪነር ከማደርገው ማንንም ያንቺ ቮይስ እኔ አልለጥፍም። ቦልኮኝ እኮ በሁለቱም ስልክ ቦልኮኝ እኮ አሁን በቅርብ ቀን ነው የፈታኝ። እንደውም ለምን ቦለከሽ? እንደገና ምን አሉ ሰዎች አሁን ራሱ ኖ ቆይ ጠብቂኝ አንድ ጊዜ። አሁን ባለፈው ራሱ ወስዳታለሁ ብሎ ያለሽን ለኔ ሸር አድርገሽልኛል አይደል? እሱ እኔ ተጣጣሉ ባልኩልሽ ወስዳታለሁ። አዎ ቃል ሰማይ ለምድር ወስዳታለሁ ያለኝን አይ ይወስዳታል። ይሄ ግርግር ቢበርድ ይሻላል። ቃል ሰማይ ለምድር ወስዳታለሁ ብሎ እኛል ብያላኩልሽም ልኬልሻለሁ ይሄን ብሎ እሷ ናት ያጠፋችው ብሎ ታልሽ። ስለዚህ አሁን እዚህ ጠቡ ድረስ እናንተ በደንብ ትግባባላችሁ፣ ታወራላችሁ። ስለዚህ ይሄንን ለምንድን ነው እውነቱን እንትን የምትክጂው? አትካጂ። ይሄ ሀቅ ነው። እውነቱን ተናግረሽ ሀቅሽን አውጥተሽ ብትጂ ይሻልሻል እኮ። አሁን ችግሩ ምን እንደሆነ ታውቂያለሽ? አማራ ሳይንት እሷ ሰውየውን አላገኘችውም፣ በፍጹም አላገኘችውም። ሰውየውን አንቺን ግን ትፈራሻለች፣ ትጠረጥርሻለች። ምክንያቱም አንቺ ለሌላ ሰው ቮይስ ታውጫለሽ። ዛት ያ ማለት አንቺ አሁንም ለሌላ ሰው ቮይሱ ልከሱ ነው ከይቅርታ ጋር አታምንሽም። ስለዚህ ስለማታምንሽ ያልኩት ውሸቴንም ነው ብዬ ነግሬያታለሁ ነው የምትልሽ። ስለዚህ አንቺ ለሌላ ሰው ቮይስ እያወጣሽ ትልኪያለሽ ማለት ነው። ሰው ያወራው በጭራሽ ያንንም የላኩት ለሊያ ነው። ሊያም ታውቃለች። ምንም ችግር የለውም። እዚህም ቢወራ እንደ ወሬ እንደዚህ አለ ማሚ ታውቀዋለች። በፊት ደግሞ ጠበኛ ነን የተጣላ ነው በአርቲስት ባለ መላክ ነው። ይሄ ሌላ ታሪክ። በአማራ ታጋዮች ነው የተጣላ ነው። ያ ሌላ ታሪክ ነው። እኔ በአማራ ታጋዮች ነግሬያለሁ። በአማራነት ለመጣ ለበታጋዮቹ ለመጣ ሰዓት ስጭ እንኳን አይደለምና አሁን ማሚ ከይቅርታ ጋር አማራ ሳይንት ታውራ ያው እሷ ዘግይታ ስለመጣች
እሺ ይኸውልሽ ሳሪ እንደዛ ከተባለ ብዙ ነገር ስለሚወጣ ማሚ ይሄን ሪከርድ አድርጋለች አላረገችም? በደንብ አድርጋ ከልቦ ነው ያደረገችው። ሲጀመር ይሄንን ነገር በደንብ ታውቃለህ። በደንብ ነው ልጁ ጋር የሚግባቡት። ሊቢያ ላይ ሚስቱን እንትን እንደሚል ሚስቱ መሆኗን ላታቅ ትችላለች እንጂ ብር ላኪልኝ እንዳላት ሁሉን ነገር እስካሁን ድረስ ታውቃለች። አሁን ምናልባት እሱ ከእንትን ሲወጣ ከዛም ውጭ ተደዋውለው ላያውቁ ይችላሉ እንጂ ከሞር ከትንሿ እሱ ጋር ይቀራረባሉ። እያንዳንዱ ነገር ታውቃለች። ስለዚህ እሷ ያንን ነገር ታወራ ነበር። ከዛ የበለጠ ከዛ የባሰ ነገር ሊኖር ይችላል። ማስረጃም ጭበያት እስቲ እንዴ! እሺ ልንጠይቅ ነው ማሚ። ለምን ማስረጃ ልንጠይቅ አሁን አማራ ሳይንት እንዳልሽው ማሚ ማስረጃ ትፈልጋል። ያለበለዚያ ስም ማጥፋት ነው። ያለ ማስረጃ አሁን ለምሳሌ ከሱ ጋር ብዙ ግንኙነት እንዳላት ከዛ በፊት ብዙ ነገር እንዳለ አንቺ ታውቂያለሽ። አማራ ሳይንት ታውቂያለሽ። ዛት ምን ከተናገርኩ ነገር ያወራል። ምንድነው? ምን ማስረጃ? ምን ብዙ ነገር ለምሳሌ ትንሿ ጋር ራሱ ከእንቁጣጣሽ በፊት እንዴት ተጣሉ ታውቃለች። እንዴት ተጣሉ አውቃለሁ ብላለች። አዎ እኛ ደግሞ የሰማነው ኦኬ ከእንቁጣጣሽ በፊት አዎ ከዛ በፊት እንዴት ተጣሉ በቃ ይሄ ሪከርዱ የላኩ ያን ጊዜ እንደምታቅማ የተጣሉበትን ቀን ያወቁት ታውቃለች። በምን አወቅሽ? ትንሿ እኔ እንግዲህ ትንሿን ጠይቀት እኔ አሁን እንቁጣጣሽ መጣላታቸውን የጓደኛ አይደለሁም ስለ ትንሿ አላውቅም። እሷን ግን የእንቁጣጣሽ ጊዜ እንዴት ተጣሉ ማሚ ታውቃለች። ለእኔ ነገር በምን ጠየቀች? ማሚ ነግራኝ። በምን ነገረችሽ? ማሚ በምን ነገረችሽ? እንደዚሁ ስናወራ ነው እሷ ናት የነገረችኝ። በምን እኔ አውቃለሁ። እኛ አሁን ነው የሰማነው ብዬ ነው ኢሞ ላይ ነው ደውላልኝ ይሆን ሪከርዱን እስኪ ሪከርድ ከሆነ ብቻ ማየት እችላለሁ። ግን ደውላልኝም ሊሆን ይችላል። ሪከርድ እስቲ ማየት እችላለሁ። ግን አሁንም ስሚኝ አማራ ሳይንት አሁን አንቺ እኛ ቪዲዮ እናስከፍትሻለን። ምክንያቱም አሁንም አቅጣጫችን ከሁለታችሁ ጋር እየሆነ ነው። ቅድም ማሚ ጋር ነበረ። ማሚ ምን አለች? እኔ ስለምጠረጥራት አውቄ ነው እንጂ ሪከርድ ያደረኩት በተአምር እኔ ኔቨር እንትን ብዬ አይደለም አለች። አሁን ምንድነው ሁለታችሁም ታወራላችሁ ማለት ነው። ትንሿ ችግር ውስጥ እንዳለች ስሚ ሳሪ፣ ይቅርታ ልጨርስ ሳሪ ወይ ስሚ፣ አርጥራ ሳይሆን ሲጀመር እሷ ያንን ነገር ያወራችሁ በደንብ አድርጋ እሷ ራሱ እንደምታውቀው ነው ያወራችሁ። እኔን ጠርጥራኝ አይደለም። ሲጀመር አሁን እሷ ማምለጫ ነው ጠርጥሬ ያለሁ ብላ ያለችው ማምለጫ ነው እንጂ ያው እንደዛ አይነት ነገር የለም። አሁን እኛ ኢትዮጵያ ላሉት ቤተሰቦቿ ነበር ብዙ ነገር ስንል የለም። እዚህ ሆናችሁ እናንተ ልጅቷን ሌላ ችግር የምታመጡባት ከሆነ አሁንም እኛ ከልጅቷ ጎን ነን። ስለዚህ አንቺ አሁን ያልሽውን ነገር ትከፍቻለሽ፣ በዛ ላይ ቪዲዮ ትከፍቻለሽ አንቺ። ምክንያቱም አሁንም ማሚ ቅድም እኔ እሷ ናት እንጂ ያወራችኝ እኔ እኮ አይደለሁም። እኔ ስለ ትንሿ እኮ የማውቀው ነገር የለኝም። እሷ ናት ስናወራ እሷ ስታወራሽ ምን አለች? ቆይ ስሚኝ፣ እሷ ምን አለች መሰለሽ? እኔ ያወራኋት ምን እንደምትል ልሰማ ነው። ለሌላ ሰው ቮይስ ትልካለች ብዬ ጠርጥሬ ነው አለች። አይደለም ሲጀመር ከመጨረሻው የእነ ትንሿንም ሆነ የሌላ ሰው ሚስጥር ታወራለች። ሲጀመር ታወራለች። መረጃ አማራ ሳይንት አመጣልሻለሁ። ኢሞ ላይ የምታወራቸው ኦኬ ላኪ መረጃ ጋይስ፣ መረጃ እኛ በመረጃ በማስረጃ ነው የምናምነው። እኔ ቅድም ነግሬያቸዋለሁ። አሁን አዳኙ ካሜራ ቦልክሻለሁ የጉቺ ፎቶ ስላደረግሽ ነው። ያለበለዚያ ቦልክሻለሁ። ስርዓት እውነት እንዳይወጣ የምትፈልጉ ሰዎች አላችሁ፣ አንዳንድ አጣጣሪ ማለት ነው። ስርዓት ያዙ። ልጅቷን እኛ ማዳን እንፈልጋለን። ከማንኛውም ሰው ማዳን እንፈልጋለን። እናንተ ነገ ችግር ውስጥ ብትገቡ ይሄ ሁሉ ሰው ነው ከእናንተ ጎን። ቪዲዮ ታበራለሽ ሁሉ ነገር ተሰጥቶ ሪካርዱ ልካሽልኛል አመጣለሁ። ሰዎች ከመጀመሪያ የምታረጉት በስንት ጊዜ
የሆነ ቦታ እንዲ መልሳለሁ ሚዩት አርጊና ተቀመጭ እኮ ስለሚግባቡ አውርታለች አይኖ ስለሚግባቡ አውርታችኋል ስለዚህ ማሚ እሷ ምንድነው ያለችው አላቃትም አላቀውም ሰውየው ልጅቷን ስለምጠረጥራት ነው አለች ልጅቷን ለምን ትጠረጥራታለች ምን አርጋ ነው የምትጠረጥራት ከዚህ በፊት ምን አውርታ ነው የምትጠረጥራት ስለዚህ አማራ ሳይንት ራሷን ነፃ ማውጣት አለባት እንደዛ ከሆነ አውርተዋል ካወሩ ሁለቱም አውርተዋል ዛት ሚንስ ልጅቷ ችግር ላይ ከመውደቋ በፊት ሁለቱም ያውቃሉ ልጅቷ እንደማይጠቅማት ሰውየው አውቆ ሊበላት እንደሆነ ችግር ላይ ሊጥላት እንደሆነ ያውቃሉ ማለት ነው ሁለቱም ያውቃሉ አማራ ሳይንትም ታውቃለች ማሚም ታውቃለች ግን ምንም አላሉም ምንም አላወጡም በስተመጨረሻ ይሄ ነገር ሲፈነዳ ነው ሁሉም እያወጣ ያለው ሳሪ አሁን እኮ በቀደም ከርቁ በኋላ ነው ከጭቅጭቁ በኋላ እኮ ትንሿ ራሱ ከጎንህ ነኝ ብላ ለጥፋ እኮ ነበረ አሁን በቅርብ ቀን ጥሩ ከጎንህ ነኝ ብላ ብትለጥፍ እሷ ከጎንህ ነኝ ብላ የለጠፈችው በቀደምኛ ጋር ስለተጣላ ነው አይደል እና ታውት ይሄን ልጅ እኔ እንዳውም ጠርጥሪያታለሁ ይሄንን እንደምትልክ እንትን ብያለሁ ምክንያቱም ሁሉ ጊዜ ብዙ ነገር ትለጥፋለች ብዙ ነገር እንትን ትላለች ቆይማ ይሄንን ልናገርና ምን እንደምትለይ ደግሞ እነሱ ይታረቃሉ የሚል ነበር ሐሳቤ ነው አንቺ መንገር ያለብሽ ለአማራ ሳይንት ጋር ተደዋውላችሁ ወይም ቮይስ እንደዚህ ነው ብለሽ ነው መንገር ያለብሽ ለአማራ ሳይንት ወይስ ለትንሹ አሁንም ከጎን ላይ ስትል እንደማያገባት እያወቅሽ እንደማይወስዳት ቢወስዳት እንደማያገባት እያወቅሽ ብዙ ነገር እንደምትፈጽም እሱ ነው እኮ አሁን ያለኝ እሱ ነው አሁን ኩባ ሊሄድ አካባቢ እኮ ነው ያለኝ አመጣታለህ ያለኝ እኮ ለዚህ ነው ከዛ በሶስተኛው ቀን አሁን ይሄ ሚስጥር ሊወጣ አንድ ቀን ሁለት ቀን ሲቀረው እኮ ነው እንደዚህ ያለኝ ታዲያ እንደዛ ከሆነ አንቺ ታዲያ ለምንድን ነው ለትንሿ ተጠንቀቂ እንደዚህ አይነት ሰውዬ ነው ሰውየው እባክሽ እንደዚህ አታርጊ ከጎነነኝ አትበይ ችግር አለ ችግሩ እንደዚህ ነው ብለሽ ለምን አልነገርሻትም ለትንሿ ማን ነው ከይቅርታ ጋር እንዴ ከወሰዳትና ምናልባት ሊስማሙ ይችላሉ ብዬ ነው እንዴ ጠብቆ ዛሬ ይጣላሉ ነገ ይጣላሉ አደጋ ላይ ከወደቀሽ በኋላ ህይወቷ ምንም አደጋ ላይ እዚህ በሰው ሀገር ላይ ምንም የሚደርስባት ነገር የለም እሱን ጋር ላትገባ እኮ ትችላለች እሱ ጋር ተሳስተሻል ማሚ በጣም ተሳስተሻል በጣም እንኳን እዛ ቀርቶ አይደለም እዚህ ራሱ ችግር ደርሶባት እኛ ባንኖርላት ሰው ባይኖርላት ኖሮ በጣም ችግር ይደርስባት ነበር እንዴ የሚወስዳት ቅርብ ሀገር ነው እንዴ ምን ማለት ነው ሳሪዬ ማሚ ልጠይቃት አንድ ጥያቄ እሺ ማሚ በቀደም ቁጭ ብለን እንትን ያልን ጊዜ ማለት ነው እንደማያገባት ፍንጭ ሰጥቶኝ ነበረ እንደዛ ብለሽ አይደለ ያን ነገር ማለት ፍንጩ መቼ ነው የሰጠሽ ፍንጩን ከሰጠሽ እሱ ከሰጠሽ ምጠረጠሪው ነገር ካለ ትንሿ እንድትጠነቀቅ አካባቢ ሁሉም ሰው እንዲጠነቀቅ ለምን አላደረግሽም ወዳው እኮ ነው ይሄ ነገር እኮ የወጣው ወዳው ነው በቃ ያንን ነገር ማታ ነገረኝ ወዳው ነው ትንሿ ሰው ሰበሰበች ትንሿም ጋር ለመገናኘት ጋብም አላገኘንም ምንም ጊዜም አላገኘንም ወዳው ነው እኮ የሆነው እንዴ እኔ እኮ የተናደርኩት አሁን የተጻጻፍ ነው መልእክት የተጻጻፍ ነው እኮ ከአንድ ወር በፊት ነው አትከተያልሽው እንዴት አሁን መቼ ነው ደግሞ እንደዛ ይሆን ያላልኩሽ መንገደኛው አንብቦታል ከመጣሽ አይቀር ግቢ እንስብሽ ግቢ ምክንያቱም እስከሚበርድ ድረስ ትንሽ ጊዜ ስጪ ሁሉ ነገር ይስተካከላል ነው ያልኩሽ ለምንድን አንዷን ነገር ነቅሰሽ እንትን ታያለሽ አትከታይ አላልኩም ተከትለሽ ከመጣሽ ማሚ አንቺ መቼ መግዲያ መሰግናለሁ ልጅቷ መረጃ እስከምታመጣ አንቺ መቼ ነው ለአማራ ሳይንት እንደማላቀው ነው እባክሽ እንደዚህ ብለሽ እንዳታውሪ ብለሽ አልሻት መቼ ነው እስቲ ቀኑን እሷ ታውጣው እኔ ደልቻለሁኛ ይሄ ነገር እንትን ካለ በኋላ ነው እንትን ለምን ደለች አንቺ አሁን እንዳልሽው ምንም ነገር የለሽም አማራ ሳይንት ለመገመት ነው ይሄንን ያልሽው ለምን ደለሽባት እሷ ታወጣና ነገር ታመጣብኛል ብዬ ነው ለምን አንቺ እሷ እንደምታወጣ አውቀሻል ነገር ግን ደውላ ጠየቀችኝ ደወለችልኝና ደውላ አውቀዋለሁ ብለሽኝ የለ እንዴ ባለፈው አለችኝ ይሄ ነገር ማለት አይ እኔ አውቀዋለሁ አልኩሽ እነሱ እንዲታረቁ እነሱን ለማስማማት ዋሽቼ እንዲታረቁ ነው እንጂ እኔ አላቀውም አልኳት
ማሚ እነሱ መታረቅ ሌላ ነው። አንቺ አውቀዋለሁ በአካል አብረን ጠጥተናል በልተናል ማለት ሌላ ነው። ይሄ እኮ አሁን ትንሿን ራሱ የሚያስታርቅ ሳይሆን የማያስማማ ሀሳብ ነው። አንድ ሁለተኛ ደግሞ አማራ ሳይንትን አንቺ መቼ ነው ደውለሽ አውቄ ነው አላገኘሁትም ብለሽ አልሻት? መቼ ነው? እራሷ ነች የጠየቀችኝ። እራሷ ነች። መቼ? አሁን በቅርብ ቀን ነው እሱ። መቼ ነው በቅርብ? ከምን ወዲህ? ከምን በኋላ? ከዚህ ከእንትኑ የጭቅጭቅ ቀን ነው መሰለኝ። የጭቅጭቅ የኛ ጭቅጭቅ ነው ወይስ ያሁኑ ጭቅጭቅ? አሁን የቅርቡ ቀን ሰውየው እንደዚህ ጭምብሉ ካወለቀ በኋላ? ኦኬ። ከዛ በኋላ ነው አንቺ? አዎ እኔ እዚያን ጊዜ ያልኩሽ እንትና አቋል እሷ ነች እንጂ ቮይስ ላከች ሊያቋል ብለሻል። አይ በሰዓቱ እንዲታረቁ ነው ያደረኩ። ደህና ልጅ መሆኑን ተስማምተው እንዲኖሩ እሷም እኮ እንደተስማማች ነበር። በቃ እሱም በቃ ነገሮች ሁሉ እንደሚበርድ ነበር ያሰብኩት። ነገሮች ሁሉ ተነጋግረው እንደሚበርድ ነበር እና ያማ አለፈና ማሚዬ ያማ አለፈና እኮ ትልቅ ችግር ተፈጠረ። ከሱ አልፎ የሌላ ሰዎችን ብር እንደወሰደ ከሱ አልፎ ብዙ ነገር እንዳደረገ መጣ እንደዚህ አይነት ነገር መጣ። አንቺ ስደውልልሽ ምን አልሽ? ደወልሽ አንቺ ምን አልሽ? አይ እኔ አውቄ ነው ይሄን ነገር ያልኩት። ከዚያ በፊት ነው ማለት ነው እንደው ጋይስ ይኸውላችሁ ይቅርታ በጣም ስላደረኳቸው። አንደኛ ይቻ አማራ ሳይንት የምትባለው መረጃ ታምጣ ያለበለሳ እሷም እጇ አለባት ለትንሿ። አላቃትም የሚባል ነገር የለም። ትንሿን አታቃትም፣ ግን ስለሷ በውስጥ ታወራለች፣ በውስጥ ትፈተፍታለች። ትንሿን እንደዚህ አይነት ችግር ውስጥ እንትን ለማለት ያወራሉ፣ ይፈተፍታሉ ማለት ነው። ምክንያቱም አላቃትም ከተባለ ስለ ትንሿ ማውራት አይጠበቅባቸውም። አለቀ። ስለዚህ ትንሿን ታቋታላችሁ። ከናንተ የበለጠ ግንኙነት ከልጅቷ የበለጠ ግንኙነት ያላችሁ ደግሞ ወንዱ ጋር ነው። ወንዱ ጋር ያላችሁን ችግር ትፈታላችሁ። ስለዚህ እኔ አሁን እዛ ሄዳለሁ። አማራ ሳይንት የት ነው የምትኖረው? ይቅርታ ሳሪ አሁን መጣለች። አማራ ሳይንት የት ሀገር ነው የምትኖረው? ዱባይ ነው። ችግር የለም ዱባይ። እሺ መረጃሽን አማራ ሳይንት አርብ ቀን ነው ያንን የተባባልነው። ያለፈው አርብ ቪዲዮ ተወጣ። ቪዲዮ ሳሪ የምኑን ለምሳሌ ብዙ ሪከርድ ናለው። ምኑን ልላከው እንዴ? አሁን ሪከርድ ልታወጪ አይደል እንዴ? ብዙ ነገር አውርተናል። ብዙ ነገር እሷ ታውቃለች። ለኔ አውቅ አይደለም ያወራች፣ በስነ ስርዓት አስባበት አልማበት ነው ያወራች ብለሽ ነው የሄድሽው አይደለም። ማሚ ደግሞ ክዳሻለች። ምክንያቱም አንቺን ለመገመት ነው። ልክ እንዳሁኑ ሪከርድ እንደምታወጭባት ለማሪ ሪከርድ እኮ ያ ብቻ አይደለም እኮ እሷ ሪከርድ ያደረገችው እኮ እኔ ይኸውልሽ፣ እሷ አጥፍተዋለች። ለሌላ ሰው ሼር አድርጌያለሁ። እነሱ ላኩ ያሉሽ ይልኩልሻል። ይላኩ እኮ የወጣሽው እኮ አንቺ እኮ ሪከርድ ልታመጪ ነው የወጣሽው። ጀመር ኖ ማሪ አጣሁት፣ ዲሌት አድርገዋለች። ስለዚህ አንቺ ምንድነው ያደረግሽው? ወደ ሌላ ሰው ፎርዋርድ እንደምታደርጊ ነግረውናል። ታረጊያለሽ። ራስሽ ባንደበትሽ እየተናገርሽ ነው። ፎርዋርድ የተነገረውን ነገር አምጪ፣ በቪዲዮ ውጪ። ያለበለዚያ አንቺና ማሚ አዳምጪኝ። አሁን አማራ ሳይንት ራስሽን ማጥራት እኔ በቪዲዮ ጥሩ እናት እኮ መጣ ስለነሱ የምታወራኝ እኮ ናት። እኔ ታውቃለሁ። እኔ ምን ብዬ ነው በቪዲዮ ስሞታው? ወይስ ደግሞ የችግሩን ትንሽ ማሚ መታ ስለነሱ ስታወራሽ ኖ እኔ አዳምጪኝ፣ እድል ስጭኝ። ማሚ መታ ስለትንሿ ስታወራሽ አንቺ የምታውቂውን መረጃ ለመረጃ ብለሽ ወደ ሌላ ሰው ፎርዋርድ ታደርጊያለሽ። ቢኮዝ ታወራሻለች ማሚ። ነገር ግን አንቺ ያ ሁሉ ነገር ሲፈጠርና ሲበጠበጥ ትንሿን አላቃትን በሚል ተልካሻ ምክንያት እንድትጠነቀቅ ወይም ደግሞ አረ እንደዚህ ነው እንድትል አላደረግሻትም። ምክንያቱም አሁንም ስታወሩ ግንኙነት አላችሁ። ስለዚህ ማሚ አታምንሽም። ወደሽም ጠላሽ ማሪ አዳምጪኝ አንድ ጊዜ። ቆይ እዛ ተጨማሪ ልስጥሽ። ቆይ አማራ ሳይንት እዛ ላይ አንደኛ ይኸውልሽ፣ አሁን ረጋ ብለሽ እንድትሰጪ ነው መረጃው የምፈልገው። የመጀመሪያ ክራይቴሪያሽ ቪዲዮ ውጭልን። ለምትናገሪው ነገር ኃላፊነት ትወስጃለሽ። ኖ ይኸውልሽ፣ እዛው ዱባይ አረብ ሀገር ከሆንሽ ይኸውልሽ ቀላል ነው፣ የትም እንድትሆን ቀላል ነው። ኖ ይኸውልሽ ውጭልም። ይኸውልሽ ለምትናገሪው ነገር ኃላፊነት እንድትወስጂ ነው። ሌላ ምንም አይደለም። ለማስፈራራት ለምናምን አይደለም። እሺ እንደዛ እንዳትገነዘቢ። ሁለተኛ ደግሞ ልጁን ታውቂዋለሽ አታውቂውም? እኔ ደግሞ የታወቂ እኔ እኮ ማዳም ቤት ነው የምሰራው። እሷ እኮ ናት ሴትዮዋ የምታወራኝ። እኔ ታውቃለሁ እንዴ? ምን አገባኝ? እኔ ያወራችሁን ምናልባት ይኸውልህ
ኦኬ ምናልባት ልጁ የምታውቂው ከሆነ ብር አበድረሽው ከሆነ እኔ አላውቅም። እኔ እሷንም ትንሿንም እኮ አላውቃትም እያልኩህ ነው። ሴትዮዋን ነው ማሚን ነው የማውቃት። ማሚ ደግሞ ስለማታውቂው ሰው ታዲያ እንዴት ትጻጻፊያለሽ? እኔ እኮ ልጻጻፍም እሷ ማሚ ናት። ማንኛውንም ሪከርድ ታደርጋለች ከመጀመሪያው እስከ መጨረሻው ባሳየህ በየደቂቃው ነው ሪከርድ ለሁሉም ነገር የምታደርገው። ምን አገባኝ እኔ እሷ ሪከርድ ያደረገችልኝ። እንደውም አንድ ጥያቄ የነሳሪን 2 ቀን 3 ቀን ሆኖ ሳላየው የነሳሪን 2 ቀን 3 ቀን ሆኖ ሳላየው የላክሽልኝ በቲክቶክ ልከሽልኝ አላየው ስል በእንትን ደግሞ ልከሽልኝ አላየው ስል እንደገና ደውለሽ ሂጂማ ነሳሪ ምንድነው ያሉሽ አለችኝ። አቃጣሪ ብለውሻል ሂጂና ብለሽ ደውለሽልኝ አይደል ያየሁት? የዚያን ቀን ተራርጌልሻለሁ እንጂ እኔ ምን አገባኝ። ሲጀመር ማሚ ኖ አታፍንኝ ኖ ሲጀመር ማንንም እሷ ነች የምትልክልኝ ለምትለው ነው። አንቺ ስትልክልኝ ነው እኔ የምልክሽ፣ ስትጠይቂ ነው ለጠየቅሽ መልስ የምሰጥሽ። መጨረሻ ላይ እኔ ልጁንም እኮ አምኜው እዚህ ልደቴን ሲያከብሩ እኔ እዚያው ቤት ውስጥ ነበርኩኝ ብሎኛል። እዚያው ላይፍ ላይ ነው የሱ ልደት ሲከበር እነ ትንሿ ኬክ ሰርተው ሲያከብሩ እሱ ውስጥ ነበርኩኝ አለኝ። አመንኩት። እንደገና ደግሞ ምን አለኝ ዱባይ ሄጄ እኮ ማዳሟ ጋር በስንት መከራ ነው ተነጋግረን የወጣ ነው እዚያ 15 ቀን ቆይቼ መጥቻለሁ አለኝ። አመንኩት። እና ይሄ ልጅ ደግሞ እኔ እናትና አባቴ ወያኔ ገሎብኛል እናቴ ወሎዬ ነበረች ሲለኝ አይዞህ እኔም ወሎዬ ነኝ እናት ነብዬ እኔ እሱን ከበር ለማድረግ ሞክሬያለሁ። ሁለቱ እንዲታረቁ እሱን ከበር ለማ ይሄ አይዋሽም። አምኛዋለሁ። በቃ አምኛዋለሁ። ማሚ ችግር የለም። አሁን ምን እንደሆነ ታውቂያለሽ። አንቺ ስለሱ ታወሪያለሽ፣ እሷ ትቀበላለች። ይሄ ሁሉ ነገር ሲሆን ሁለታችሁም አፍናችሁ ዝም ብላችኋል። ምክንያቱም ልጅቷ ችግር ላይ እስከምትወድቅ ድረስ አዳምጪ። ሳሪ አፍን መያዝ አይደለም እሱ ወራይ እንደዛ። አሁን እዚህ ጋር ሪከርድ አለ። ሪከርዱን ላኪ ብለሻታል። ስላክልን እንስማ። አንቺ በቪዲዮ ተወጫለሽ። ምክንያቱም በቪዲዮ አልወጣም። ወጥተም ማለት ምን ብዬ ነው በቪዲዮ የምወጣው እንዴ? እንደዛ ኦኬ፣ ጥሩ። እንደዛ ከሆነ ምን እናደርጋለን? እንስማማለን። ማሚ ጋር ሪከርድ ያደረገችልኝ ኦኬ። እንደዛ ማሚ ስታወራ የማሚን ወሬ ይዘሽ አንቺ ተከትለሽ ማሚ ለምትለው ነገር ሁሉ መልስ ትሰጫለሽ። ምንድነው የምታውቁት? ካላስ በቪዲዮ ካልወጣሽ ደግሞ እዚህ ጋር ፕሮፋይል ያደረግሽው ልጅሽ አለ፣ እሱን እናወጣዋለን፣ እንለጥፋለን ፎቶ ብታወጪው ነው የምቸገረኝ። ልጅ ምን ታደርጊያን ነው እኮ አንቺ ለልጅሽ እናት እስከሆንሽ ድረስ አንቺ በቪዲዮ ተወጫለሽ። ምክንያቱም አንቺና ማሚ ምንድነው የምታሴሩት? ከትንሿ ጎን ምንድነው የምታሴሩት? የምን ሴራ? ማሚ እኮ ለሁሉም ለምታውቀው ሰው ነው ሪከርድ የምታደርገው። እነሱን ታውቃቸዋለህ። መረጃ ለምን ለምታውቀው እኛ ሪከርድ ያደረግነው ከአንቺ ነው። አዳም መረጃ እኮ ሳሪ መረጃ ይሻል ምንድነው መረጃ? ቆይ አንዴ አማራ ሳይ ሪከርድ አድርገሽ የላክሽው አንቺ ነሽ። እኛ ከሌላ ሰው አላገኘንም። ዛት ሚንስ አንቺ ለሌላ ሰው ላክሽ፣ ሌላ ሰው ወደኛ ላከ። ስለዚህ አንቺና ማሚ የምታውቁት ነገር አለ። እኔ ለጓደኝ ስናወራ እንደዚህ ብላለች እሷ ታውቃዋለች ወይ ብዬ ለሷ ሸር አድርጌላታለሁ። አውርተናል ከጓደኛ። አዎ እንዴት ታውቃለች ወይ? ካወቀችማ አሁን ደግሞ ልትወስዳት አይደለችም ወይ? ከወሰደቻ ችግር ላይ ትጥላለች ብላ ነው እሷ ላንቺ የላከችልሽ። 4 ነጥብ ጓደኛ ጋር ስናወራ ነው። አላውቃትም ስለማሚ ምን ትክክል ተመችቶኛል። ግን ማሚ ምን አለች? አንቺን በዛ አይነት ሁኔታ ሳይሆን የምትልሽ ማሚ አታምንሽም አንቺ። ምክንያቱም አሁን እንዳልኩ አንቺ ሳሪ ማመን አለማመን የራሷ ጉዳይ ነው። እስከዛሬ የምታወራውን እኮ ነው ያላወጣሁባትም አላኩባትም። ያሁኑ ግን ማሚ እሱን እንደምታውቀው እንደገና ደግሞ አለላን እሱን ያገናኘችው እሷ እንደሆነች 100 ሺህ ብር እንደሚቀጥረው እንደውም 100 ሺህ ብር አለላን 10 ሺህ ብር ሲቀጥረው ትንሿ እኮ የዛለታ አላቅም ብላለች። እንዴት አወቀ ብዬ ስላት እሷ ማሚ ለኔ ነግሮኛል፣ እሱ ነው የቀጠረልኝ ስራ እንዲያስገባው እነሱ ዘንድ ያደረስኩት እኔ ነኝ ብላለች። እና እኔ ምን አገባኝ? እሷ ናት እንዴ እንግባባ ነበረ። አመት ሪከርድ ያወራታኛለች። ከዛ ውጭ ያንን ተፈለው 100 ሺህ ብር እንደሆነ ማሚ ያወርታሻል። ሌላንቺ ኧረ አይደለም 10 ሺህ ብር እንደሚከፈለው እሷ አለላ ልጇ ስለሆነ ስለምትወደው እነሱ ጋር ያገናኘችው ስራ እንዲሰራ እሷ እንደወሰደችው
ነግራኛለች። ራሳቸው ናቸው ያገኙት። እኔ ጋር እየመጡ እነሱ ያውቁታል። ትንሿና ለላኮ ይተዋወቃሉ ገና ድሮ። ኧረ ተግደልሽ ምንድነው የምታወሪው? ጋይስ አሁን ምን ይኸውላችሁ፣ ሁለታችሁ በደንብ መስማማት ማውራት አለባችሁ። ችግሩ ምን መሰላችሁ? ከይቅርታ ጋር ሌቦች ሲሰርቁ ምንም አይጣሉም፣ ሲካፈሉ ይጣላሉ። እኔ እኮ ማዳም ቤት ነው የምሰራው። ምን አገባኝ እኔ እንደሞ ነው አላልኩም። እኔ እየተናገርኩ ያለሁት ምሳሌ ነው። አዳምጪኝ። በመጮህ አይደለም፣ በመጮህ ልታሳምኝ አትሞክሪ። ዝም በይ፣ ካለበለዚያ ሚውት አድርገን የምንፈልገው ነናል። ነፃነት የምንሰጥሽ አንቺ ምንም ነገር የለሽበትም በማለት ነው። ሁለታችሁ አውርታችኋል። ያወራችሁት ወሬ ስለ ትንሿ ነው። ቆይ አይደል አማራ ሳይንስ ማሚ አውርታሻለች። አንቺ ስብዕና እንዳለው ሰው አንድ እንደ እናት እንደሚሰማው ስሜት መተሽ ትንሿን ባታውቂያት እንኳን አይ ትንሿ እንደዚህ ነው ብለሽ አላልሻትም። በተዘዋዋሪ አሁን መጨረሻ ላይ ሪከርድ ታደርጊ። እሺ ጎበዝ፣ አንቺ እዚህ ውስጥ እሷን ነፃ ለማውጣት ይሄንን ሪከርድ ላት ሰው ደግሞ ለኔላ ከልኝ። ነገር ግን ማሚ ምን አለች መሰለሽ? እኔ ስለማላምናት ነው እንጂ አለች። ስለ ካደሽ ነው ማሚ አንቺን የጠራንሽ እንጂ ማሚ አዋዱን እሷለሁ ብትኖረው ጥሩ። ምን አለች? ውሸቴን ነው ስለማላምናት እሷ ወይም ደግሞ እሷ ሌላ ነገር ታደርጋለች ብዬ ስላሰብኩ ነው አለች። ስለዚህ አንቺ ምንድነው የምታረጊው? ከኋላ ያላችሁ ነገር ምንድነው? ከይቀርታ አሁን እድል ስጪኝ። ሲጀመር ማለት ነው እኔ የምልክባት ቢሆን በዚህ በችግር ሰዓት ይሄ እንደዚህ አይነት ነገር እያለ እሷ ለኔ ይሄን ሪከርድ አታደርግም ነበር። እኔን ካወቀች ደግሞ አሳልፋ ትሰጠኛለች ብላ ትል ነበር። ሲጀመር እኔ እንደዛ እንደማረግ ታውቃለች። ሁልጊዜ ከድሮ ጀምረን እንደዋወላለን። ግን ለጓደኛዬ እንማሚ እኮ በፊትም እኛ ገር ነው እያለች ድሮም ታወራለች። እኛ ገስት ላይ ስንገባ በደንብ አድርጋ ታወራለች። ስለዚህ ማሚ ይሄን ልጅ ታውቀዋለች እሷ እንደዚህ ብላለች ብዬ ለጓደኛ አወራኋት። ስለዚህ ትናንትና ደግሞ ወስድሻለሁ ስትላት ለምንድን ነው የምትወስዳት? ይቺ ልጅ እኮ ችግር ላይ ልትጥላት ነው ብላ አለች ጓደኛዬ። ለዛ ልቆራጥ እኔ ወድሻለሁ ምን አገባኝ? እኔ ማዳም ቤት ነው የምሰራው። እሷ አወራችኝ፣ ቪዲዮ ይሄው ሪከርዱ ወጣላት። በቃ ተዛም ውጭ እኔ ምን አገባኝ? እኔ እኮ ማዳም ቤት ነው የምሰራው። የታውቃለሁ እኔ ስለነሱ የምትግባባቸው እነሱ የምትላቸው። ሲጀምር እሷ ሪከርድ ለማንኛውም ሰው ታደርጋለች እንዴ? እኔ አውርተኛለሁ ሪከርድ ልኬያለሁ። በቃ ከዛ ውጭ እኔ ምንድን ነው አምጫ ታዲያ ያረኩትን ይኸውልህ እኮ ለማንኛውም ሰው ነው ያልኩት። አንቺ ነሽ አሳልፈሽ የሰጠሽ። ይሄን ደግሞ ጠርጥሬ ያለሁኝ እኔ እንደዚህ እንደምታረጊ አውቄ ነው የተናገርኩት። ምክንያቱም የዚያን ጊዜ ጠይቅ ዱባይ ሄዱ ማሚ አንቺ በፊት ቀን በኢሞ አውርተሽኝ እኔ አንቺ እኮ አውቀዋለሁ ሌላ ነገር ስታወሪ አንቺ እኮ አውቀዋለሁ ለምንድን ነው እንደዛ የምትይው ስልሽ እንዳትናገሪብኝ እኔ ስለነቃሁብሽ ያንን ዲሌት አደረግሽው። ግን እኔ ጓደኛዬ ጋር ስለማወራ ነበር ስላንቺ ብዙ ስላልሽ ስለምናወራ ለሷ ልኬላን ነበር። አንቺ ማልፋት ወይ ለሷ ልኬላን ነበር። በቃ ከዛም ውጭ እኔ ማዳም ቤት ነው የምሰራው። አያገባኝም። መተሽ ታወሪው አንቺ ነሽ። አራት ነጥብ ግን ምን አገባኝ እኔ። ኦኬ እሺ አማራ ሳይንት ይቅርታ። አሁን በቪዲዮ ይችላል አልወጣም። ምን ባለፈው ወጥታ ሰዎች አይከታተል ብለውኛል። የሆነ እሱ ማለት ይችላል ሌላ ሴራ ከለለሽ በቅንነት እያረግሽ ከሆነ ይሄ ነገር በቪዲዮ ይችላል ሌላ የጎነጎንሽው ሴራ አስከለለ ድረስ ማለት ነው። ኧረ መንገደኛው ኧረ እባክህ እኔ ማዳም ቤት ነው የምሰራው። እኔ መታ የምታወራልኝ እሷ ናት። ማዳም ቤት ምሰሪ ከሆነ ይኸውልሽ እህቴ ቆይ ስትናገሪ አንደኛ እናትሽ ትሆናለች፣ ሪስፔክት አድርገሽ አውሪ። በሁለተኛ ምንም ሴራ ከለለሽ፣ ተንኮል ከለለሽ፣ ደባ ከለለሽ ስለ ልጅቷ መጨረሻ ላይ ያረግሽው መልካም ነገር ነው። ልጅቷን ለማዳን የሄድሽበት መጨረሻ ላይ ችግር ላይ ጥላታለች የሚለውን ይሄን ቪዲዮ ሪኮርድ በማውጣትሽ አንቺ ኮንሻ ወጣሽው እሰየው። አሁን ግን ሌላ ተንኮል ምናምን ከለለሽ ማዳም ቤት ምሰሪ ከሆነ ማንንም ምንም ማለት አይችልም። ሌላ ተንኮል ከለለሽ በስተቀር በቪዲዮ እንድትወጪልን ግን እንፈልጋለን ከይቅርታ ጋር። ምን ችግር የለውም። ማዳም ቤት ነው እኔ የምሰራው ማዳም ቤት ነው። እንደዚህ አይነት ነገር ግንኙነት እንደሌለ ደግሞ ማንም ሳያውቃል መታ የምታወራው እሷ ናት። አሁን የምጠይቅሽን ጥያቄ በቪዲዮ ወጪልን ፕሊዝ። እኛ አክሰፕት እኔ መውጣት አልፈልግም። ታሜን ሳሪ የታሜን ሸር አድርጊው፣ ታሜን ሸር አድርጊልን እችልን አማራ ሳይንት። አሁን በጣም እየተበጠበጥን ያለ ነው። ውስጣችሁን ሸፍናችሁ እጅግ በጣም ብዙ ልጆች የብዙ ህይወትን እያበላሹ አትታዩ።
ቆይ አንቺ እኮ አሁን ነፃ ነሽ ማይ። አንቺ እኮ ሰላማዊ ሰው ነሽ። ለምሳሌ አሁን እኔ ነፃ ከሆንኩኝ ምንድነው አሁን ነኝ በቃ ይኸው ምንድነው የምትፈልጉት ከኔ ብለሽ ጥያቄሽን መጠየቅ ትችያለሽ። ቢኮዝ እኛ ለጥያቄ መልስ አግኝተናል። ስለዚህ ለጥያቄው መልስ ደግሞ አንቺ መጣሽና በቪዲዮ ማን እንደሆንሽ እንጂ ምን ችግር አለው? ይሄ ማንነት ጥያቄ ነው። ምንም ችግር የለውም። ወጣ ነበር ሽፎን ስትከለም እኮ ወጣ ነበር አይደል እንዴ? ሽፎን ልትወስድ ወጣ ነበር። አሁን ምንድነው የማትወጪው? እኛ ከእናንተ የምንፈልገው ከልጅቷ ምንድነው የምትፈልጉት ነው። ከእናንተ ከልጅቷ የምትፈልጉት ምንድነው ነው የኛ ጥያቄ። ሌላ ነገር ምንም የለብንም። በቃ ይሄን ለማድረግ አሁን ደግሞ ቮይስ የላክሽልኝ የሌላ ሰው ነው። ሌላ ሰው ደግሞ አምጥቼ እኔ ማጣላት አልፈልግም። እኔ እያወራሁ ያለሁት ስለ ትንሿ ነው። የላካችሁት ቮይስ ግን ስለሌላ ሰው ነው የምታወሩት። ስለሌላ ሰው ስለማይመለከታችሁ ሰው የሌላ ሰው ስም አንስታችሁ ራሱ ነው የምታወሩት። ያ ሙኒትም ጥሪያት ወጣች ልጅቷ ተደውሎላት ሊሆን ይችላል። ለምን ውስጥ እንደዚህ የምትጎነጉነው? አዎ ውስጥ ሆና የምትጎነጉነው ነገር አለ። እዛ ካልሆነ ቪዲዮ ምንም እንትን ማትወጣበት ምክንያት አይኖርም። ካልሆነ የምታውቃት ልጆች ጋይስ ፎቶዋን ላኩልን። ኧረ እኔ ምን ሲጀመር አዎ ፎቶ ወጣ ፈጣንም በወጣ ምን ችግር የለብኝ። ግን እኔ የማያገባኝ ነገር እናንተ ለምንድን ነው ጎነጉናለች? ልክ እኮ ቆይ አይደለም። ይኸውልሽ አማራ ሳይንስ እኛ መጀመሪያው ጀምሮ ልንገርሽ አዳምጪኝ እህት አለም አዳምጪኝ። ይኸውልሽ አንዳንዴ አዳምጪና ልንገርሽ። በቪዲዮ የምትወጪበት ምክንያት ምን መሰለሽ? ለምትናገሪው ነገር ኃላፊነት ለመውሰድ ብቻ ነው። ሌላ ምንም አይደለም። ማንም አንቺን አታክ የሚያረግሽ ማንም አንቺን አታክ ባልሰራሽ ወንጀል አታክ የምትደረጊበት ነገር የለም። እኔ ሲጀምር ለዛ ነው ይሄንን ነገር ማንሳት አልፈለኩም። እመቤቴን ነው የምልህ። ግን በኋላ ማሚ ወስድሻለሁ የሚለውን ነገር ሲሰማ ዶር እንደሆነ አወኩኝና ነገር ለሚኪም አይ ብዬ ነው። ምክንያቱም አንድ ሰው በጥሶ ውሰዱኝ ስትል ውሰዱኝ ሳሪ አሜሪካ ማሚ እኔ እንደ ቀልድ ነው ያነሳሁት። ግን አንድ ነገር የምናገረው አንቺ ይሄን ሁሉ ነገር ይሄን ሁሉ ታሪክ እያወቅሽ አንቺ ዝም በማለትሽ በጣም ይደብራል። ምክንያቱም አስገቡኛል እኮ የዚያን ቀን ሳሪ የዚያን ቀን እኮ አስገቡ ይሄን ልናገር እኮ ነው። አንቺ እኮ በቤትሽ ከፍተሽ እኮ ብዙ ነገር የምታረጊ ሰው ነሽ። የሰው ቤት ለምን ትጠብቂያለሽ? መናገር ከፈለግሽ እኮ በሺዎች የሚቆጠሩ ይመጡልሻል። እንኳን እንደዚህ አጀንዳ አግኝተው። ስለዚህ ራስሽ ማውራት ነበረብሽ። የግዴታ ሳሪ መግባት አይገባሽ። ሲጀመር ትናንትና ራሱ ቤት ስለሷ ስታወራ ትንሿ ራሱ አውቀዋለሁ ብለሽ አልነበረ ወይ? ቢሮውን ራሱ እያለ ኮሜንት ስጽፍላል ነበረ። ሲጀመር አውቀዋለሁ እያለ ሳወራል ነበር እንዴ? ምን ነው እኔ ዛሬ አውቀዋለሁ ብላለች ብዬ አማራ ሳይንስ አንቺና እሷ የምትነጋገሩት እሷ በቪዲዮ እንደወጣችሁ አንቺ ሞተሽ ነው። ከዛ ውጪ አሁንም ቢሆን የላክሽልኝ ቮይስ ራሱ ሌላ ነው የሚያወራው። አሁን የላክሽልኝ የእሷን ብቻ። አንቺስ ምንድን ነው ያወራሽው? ምንድን ነው ያልሽው? እኔ አላኩልሽም ሳሪ። እኔ አሁን ቮይስ አላኩልሽም። ታልኮልሽ እንዳላኩልሽ አንዴ ሳሪ አንዴ ይቅርታ፣ በጣም ይቅርታ እህታችን አማራ ሳይንስ አንድ ጊዜ ይቅርታ። ይሄ ሁሉ ችግር ከሚመጣ አንቺ ነፃ ነኝ ብለሽ የምታስቢ ከሆነ ምንም ችግር የለብኝም ብለሽ የምታስቢ ከሆነ ለሁለት ደቂቃም ቢሆን ለሶስት ደቂቃ አለሁ ምንድነው የምትፈልጉት ከኔ ብለሽ ብትወጪ በቪዲዮ ምንም ማለት አይመስለኝም ለኔ። ችግር የለውም እኔ በቪዲዮ ወጣለሁ። ግን ለምንድን ነው እሷ እኔ አላልኩም የምትለው? ብላለች እንዴ ብላለች። ሌላም ሰው አለች አመጣለሁ እኔ ሌላ ሰው አመጣለሁ። ስለነሱ ብዙ ስታወራ ስለነበረ ሌላ ሪከርድ ያላቸው ሰዎች አመጣለሁ። ደስ ይለናል። ለምን የምንፈልገው ራስሽን ነፃ አውጪ። ራስሽን አንቺ ነፃ አውጪ። ውጭና በቪዲዮ ራስሽን ነፃ አውጪ። በቃ አንቺ ሳሪ የምታውቃቸው እኮ እሷ ናት። እኔ እኮ አላውቃትም። እንዴ ያላውቃትም እኮ እዚሁ ላይፍ ላይ ነው የማውቃት። ምን አገባኝ? መረጃውን አምጪ። ችግር የለም አለው እኮ ነው በቪዲዮ ወጥቻለሁ። ችግር የለም አምጪ። ቪዲዮ ኢንቫይት አርጊያት እና ቪዲዮ አርጊያታለሁ። አማራ ሳይንስ እኮ አንቺ ነሽ እኮ እውቀት እየፈጠርሻለሽ። እኛ ለአንቺ ነፃ ብለን እንከራከራለን። አንቺ ግን ራስሽን እየጎተትሽ ነው ያለሽ ወደ ሌላ ቦታ። ያው አጠራጠርሽ ነው። ይሄ ነው የምትልሽ። ምንድነው አጠራጠርሽኝ? ይሄ ነው ትልቁ። ብዙ ኮሜንቶች ራሱ ሙዳይናት ይላሉ። ድምጽሽ ተመሳስሎባል። ሙዳይናት ይላሉ። ምን አጣው ሲጀመር ያለችው መስዋዕት እንደምታውቀውም በየቦታው አለች። የምትግባባው ሚስጥራኛቸው እነሱ ትንሽ ራሱ አማራ ሳይንት አሁን ምን ጠብቁ ቪዲዮ ብቻ ነው።
ሙዳይ እኮ ኢትዮጵያ ናት ያለች ሙዳይ አይደለች ሙዳይ ናት አይደለችም እቺ ኤደን ናት ኤደን ነው የምትባለው ኤደን ነው ስምሽ ነው ደግሞ ምን አውቃለሁ ሙዳይ ናት ይላሉ ያረኔ ሙዳይ አይደለሁም እንዴ እኔ እኮ ማዳም ሴት ነው የምሰራው ማንም ያቀኛል ምንድነው እኮ ማር አንቺ እኮ ነሽ የምታወዛግቢኝ ማንነትሽን ለማሳወቅ ለምን ትፈሪያለሽ ትወጣለሽ ቆይ ጠብቂያት እየተዘጋጀሽ ነው እንዴን ጠብቃት እስከዛው አረኔ እየተዘጋጀው አይደለም ስራ ላይ ነኝ እንዴ ሆናችሁ በይ ኦፕ ቪዲዮ እሺ ቪዲዮ ክፈች አማራ ሳይንት አታወዛግቢኝ በጣም ብዙ ሰው ነው ያለው ራሳችሁን ለማጥራት ራሳችሁን ሰው ራሱን ለማጥራት እኔ ንጹህ ነኝ ከዚህ ነገር እኔ እንደዚህ የለውበት ኢቭን እንኳን ሳትሳቆ ነው መጥፈት በቃ ምን ያስፈልጋል በትልቁ አርጊያት ለማመጥ ያስፈልጋል እንዴ ራሱን ሰው ነፃ ጋይስ ያት እቺ ሙዳይ አይደለችም እቺ ሙዳይ ናት ለምትለው አይደለችም ወደዚህ እስከከፈትሽ አይቀር ካሜራ ወደዚህ እያወራሽ አንዴ ታውራና ትጨርስና ኦኬ ነው ምንድነው አየሽ በቃ እንኳን ደህና መጣሽ ታለው ይሄው ነፃ መሆንሽን አሁን ለማሳየት አሁን ከማሚ ጋር እንግዲህ ተነጋገሩ ቆንጆ ነሽ ቀይ ነሽ ታምሪልሽ ብትወጪ ምን ችግር አለ እኔ እኮ ማዳም ቤት ነው ማሚን ማቃ ከመጀመሪያው ጀምሬ ልንገሪ አቃታለሁ እንተዋወቃለን ከአመት በላይ ይሆነና ታወራለች ሪከርድ ታደርጋለች ሲጀመር ተትንሹ እሱ ከከፈተ ጀምሮ እሱን እንደምታውቀው አብራ እነሱ ጋር እሷን ትንሿን አብራት እንደምትሄድ እንደምትገባ እሷን የምታወራው እኔ እኮ ማውቀው ነገር የለኝም እኮ እኔ እኮ አላውቃትም ጥሩ እሺ ማለት ሪከርድ ያደረገችልኝ እንደውም በቅርቡ ደግሞ እሷ ምን አለችኝ አውቀዋለሁኝ አማራው ጋር ስለምታዋወቅ ነው እኔን ጠብ እንዲያዙኝ ብላ ስትል ዝም አልኳት አለፈ አምጪ ይሄ መረጃ አምጪ ደግሞ ማን የጠመደኝ ማንም አልጠመደኝም እኔ ማንም የጠመደኝ ሰው የለም አምጪ መረጃ ይሄን ያልኩበትን አምጪ ዝም ብለሽ አለ መረጃ አታውሪ አምጪ አትሰሚ ማሚ አንቺ ትልቅ ሰው ነሽ እንዴ አምጪ መረጃውን አምጪ እኔ ዝም ምን ነገር መናገር አልፈልግም አንቺ ሲጀመር ብዙ ነገር አለ ዝም በይ አንቺ ያን ብለሽ ቆይቼ አሁን ለታ ማሚ ለምንድን ነው እንደዚህ የምትይው አንቺ እኮ ታውቂዋለሽ ብለሽ ሊቢያ እሱ እንዳለ ብር ላኪ እንዳለሽ ብር አልላኩለትም እኔ ብዬ ስለው አላልሽም ሊቢያ አለ ብያለሁ እኔ ብያለሁ ሊቢያ ላይ ለልጅ ብር ላኪ ብሎ ሳላለሽም ብር ላኪ አይደለም ያለኝ አግጃት እህት ያለች ወዳውኑ ጎርጎራ ጀነራል ትሬድ እንደተከፈተ እንደተዋወቅ ነው ያለኝ እና እኔ እንዲህ አይነት ህጋዊ ነገር አልሰራም ይሄ በህግ ወጥ ነው ህግ ወጥ ሰው አላመጣም መረጃ ከተገኘ ነገ በኔ ላይ ችግር ስለሚፈጠር አላደርግም ብየዋለሁ ከዚያ ወዲህ ጠፋ ተደዋውለን አናቅም በጨርቅ የተነሳ ምናምን ቼክ ተደረረው አሁን እንደገና በቀደም ጽፍለስን ደውልለስን የትንሿ ነው ለትንሿ ላኩ ከዚያ ትንሿ እንደሰማሁኝ ያወቀች ይሄንን ነገር እንደሰማሁ ስታክ በቃ ተረጋጉ ታረቃላችሁ አልኳት አንቺስ እንደማያገባት ታውቂ ነበር እንደማያገባ አመጣታለሁኝ በእንትን እንዴ መሰለሽ አለኝ አሁን ቶሎ አግብቶ ማምጣት እንደማይሆንለት ነው ግን አሁን ይያት መጣል አሁን አመጣታለሁ በሸንገን ቪዛ ብሎኛል አሁን በቅርብ ቀን ነው ያለኝ ይሄንን ያለኝ እኮ የነገረኝ ቀን እኮ ነው የነገርኩሽ የነገረኝ ቀን እኮ ነው አመጣታለሁ ሲለኝ እንዳው በጣም ነው ደስ ያለኝ ልጅቷን አሸማቀቋ ስትይ እንደው ትንሽ ብትቆይ እስከምትወጣ ድረስ ነው ያልኩሽ አላልኩሽም ይሄንን ብለሻል አንቺ ብለሻል ታውቂዋል ትንሽ ቢቆይ አንቺ እንደምታውቂው ትንሿን አግብቶ እንደማላቆማ ነግሬሻለሁ እኮ በኋላ ላይ አላወራሁም እንደማላቆ ነግሬሻለሁኝ ወስድሻለሁ አልሻት ለምንድን ነው የምትወስጃት እኔ አላልኩም እኔ ማምጣት አልችልም የሚችል ካለ ያምጣት እኔ ያለሁኝ እዚህ ምንም ችግር የለም ነው ያልኩት እንጂ እኔ ወስድሻለሁ አላልኩም አላደርገውም እንጂ ህጋዊ ለምን አልነገርሻትም አላገባሽም ሲላት ያን ጊዜ ለምን አልነገርሻትም ላንቺ አላገባም ይሄንን ያለኝ እኮ ይሄ ነገር ሊፈጠር አንድ ቀን ሲቀረው ነው ገብቼ ልናገር ይሄንን እኮ ልናገር ጣቴን ባወጣ ሪኩዌስት ብጠይቅ የሚያስገባኝ አጣ የዚያን ቀን ይሄንኑ ልነግራቸው ነበር ምን እንደነበረ በቅርብ ቀን እንደሚያመጣ ላንቺም ነግሬሻለሁ
ራሱ እንደማይወዳት እንደሚያፈናት በፈጠረች ተይ። አሁን ደግሞ ሌላ ነገር አመጣች። ተይ 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 ተይ። ሳሪ አይደለም። ቆይ ማሚ ይኸውላችሁ፣ እኔ ሁለታችሁ ብቻ እንድታወሩ ነው የምፈልገው። ያለበለዚያ ሁሉንም አስወጣለሁ። ችግር የለብኝም። ባለ ጉዳዩ አትቀር መንገደኛው እና ሁለታችሁ ብቻ ማውራት ትችላሉ። ምክንያቱም ሁለታችሁ ስታወሩ ብዙ ነገሮች እንደሚገለጹ ስለተሰማኝ ነው። ያላልኳትን ነው ብዙ ነገር አለኝ እያለች ነው። እና አማራ ሳይንት ተነጋገሩኛ እየሰማናችሁ ነው። በደንብ እየታዘብናችሁ ነው። አማራ ሳይንት ሰምታታል እንደማያገባት እንደሚያፍናት ምናምን እያለች ነው። እኔ ካለ ማስረጃ አልመጣም። ከይቅርታ ጋር ማስረጃ አምጪ። አዎ ማሚ አንቺ አማራ ሳይንት ስላለችሽ ማስረጃ ጠይቂያት። አንቺ ጠይቂያት። ምክንያቱም ማሚ እንደማታምናት ነው የተናገረችው። አማራ ሳይንትን አላምናትም። ስለማላምናት ይህንን ነገር ወደ ሚዲያ ታወጣለች አታወጣም ነው። ስለዚህ ማሚ አማራ ሳይንትን መረጃና ማስረጃ ጠይቂና እንትን ያለበለዚያ አሁንም ማሚ አናምንሽም። ከይቅርታ ጋር አናምንሽም። መረጃ ጠይቂያት። መቼ እንዳወራችሁ ስም የአማራ ሳይንት መቼ እንዳወራችሁ ከነ ሁሉ ነገር ተናገሪ። እሷ እሱን እንደምታውቀው የነገረችኝ ባለፈው ተጣልተው እናንተ ልታሳርቁ ያላችሁ ጊዜ ያን ጊዜ አውርታለች። ከዛ ቆይተን ባለፈው አሁን ለታሪክ ሪከርድ ስታደርግልኝ መቼ ለታ ነው ከ3 ቀን ከ4 ቀን በፊት ሪከርድ ስታደርግ ይሄ ጠንከኛ ምናምን ብላ ስትል እንደ ማሚ አንቺ እኮ አውቀዋለሁ ብለሻል። ታዲያ የምታውቂው ሰው አይደል እንደ ብዬ እንደውም ምን ያልኩበት ቆይስ አለ ማለት ማምጣት ይችላል። ከዛ ስላት አይ አለችና በቃ እኔ እንደነቃሁባት ስለምታውቅ ያወራችኝ ሪከርድ እንትን አለችው። እኔ ደግሞ ለጓደኛዬ እንደ ማሚ እኮ ታውቀው እሷም ስለምታውቀው እንዴት እንደዚህ ትላለች ይቺ ልጅ ታውቀዋለች ማለት ነው እያወቀች ማለት ነው ለትንሹ ያልነገረችው ብለን እኛ እያወራን ነበርና ያንን ቮይስ ለሷ ሼር አረኩላት። በቃ ይሄ ነው እንጂ እኔ ማሚ ያወራችውንማ ሼር ባረግ ብዙ ነው። አላወራችም አርጌባትም አላውቅም። ጥሩ። ከዛ ውጪ ማሚ የትንሿን ባል እንደምታውቀው አንቺን ታውቂያለሽ። እሷም እያወራችሽ ነበር አይደል? የትንሿን ባል እንደምታውቀውና አብረው እንደበሉ አብረው እንደጠጡ ምናምን ከዛ በፊትም አውርታሽ። ኦኬ። በፊት የተጣሉ ጊዜውን እኔ እኮ የማውቀው ከ3 ወር በፊት ነው። የእንቁጣጣሽ ጊዜ እንዴት ተጣሉ አውቃለሁ። እንቁጣጣሽ ጊዜ እንትን ተጣልተው ነበረ። እንግዲህ ይኸውልሽ ከ3 ወር በፊት የእንቁጣጣሽ ምናምን እንዴት ተጣሉ አሁንም በድጋሚ እየነገርኩሽ ራስሽን ነፃ የምታረጊው ሁሉም በመነጋገር ነው። ምክንያቱም እኛ የምንፈልገው ከልጅቷ በስተጀርባ ማን ነው ያለው? ማን ነው? አንቺ እህትሽ ብትሆን ይሄ ነገር እንዲወጣልሽ ትፈልጊያለሽ። ማሚም ልጅሽ እህትሽ ብትሆን ይሄ ነገር እንዲወጣልሽ ትፈልጊያለሽ። ፍትህ ትፈልጊያለሽ። ልጅቷ ለምንድን ነው ታርጌት የተደረገችው? እስቲል ለምንድን ነው የሚለውን ነገር ነው። ስለዚህ የምታውቂውን ነገር ሁሉ ተናገሪ አንቺ በመረጃ በማስረጃ። ታሪ ነገርኩሽ እኮ እሱን እንደምታውቀው ተናገረች። እኔ ቮይሱን ልኬያለሁ አይደለ? እኔ ደግሞ የሰማነው ነው። ጥሩ። ከዛም ማሚ አውቀዋለሁ እኮ ብለሻል፣ ለምንድን ነው አሁን እሱን የምታጠቀው ብዬ ስላት አይ በፊት ነው ያለችኝ። አይ ብላ እንደገና እሷን እንደሚያስጠይቃት ስለምታውቅ ቮይሱን አጠፋችሁ። ገባሽ? ኦኬ። ያ እኔ ግን ፎርዋርድ አድርጌው ነበር። ኦኬ ጥሩ። ፎርዋርድ አድርገሻል። ስለሱ አቆሙ። ከዛ በፊት አንቺና ማሚ ታወራላችሁ፣ ባንድም በሌላም ሰበብ ታወራላችሁ። ስለኔም አውርታችኋል። ስለሞኔ ጥያቄ ቆይ አሁን ጨርሰሽ። አዎ እሷ ታወራለች ሳይሆን አንቺም ታወራለሽ። ከይቅርታ ጋር አንድ ሰው ሁለት ያወራል። ሁለታችሁም አቤት እኔ ማሚን ካላወቅሻል ለምን ታወሪያታለሽ በቮይስ? ለምን እንደሆነ ታውቂያለሽ? ያወራችኝ የትንሿ ባል ሊያን ብር ጠይቋት ነበረና ከዛ ሊያን ብር ሲጠይቃት በፊት እንዳትሰጭኛ ብለናት ነበረና ልብስ ከሷ ጋር ከሊያ ከምትለው መውሰድ ይፈልጋል ምናምን እያለች ስታወራ ኖ ለምንድን ነው የሚወስደው እያልክ ያን ጊዜ በዛን ወቅት ማለት ነው በዛን ወቅት እሷን እንደሚጎዳት እንትን እንደሚላት ደውላ አውርታኛለች። ከዛን ውጭ አውርተን አናውቅም። ኦኬ። ከዛ በኋላ የጠቡ ጊዜ ነው ከሊያ ልብስ የሚወስደው ለምንድን ነው?
ይኸውልሽ ማሚ አመጣችሁ ሊያ ጋ አመጣችውና አንድ ልብስ እንዲገዛ አደረገችው። ከዛ በኋላ ልብስ ገዝቷት ያበቃ በሁለት ቀን ነው ምናምን ብር አበድሪ ብሎ መጣ። ገባሽ? ማሚ ሊያ ጋር ምን ብላ ነው? ምን ፈልጋ ነው? ማሚ ሊያ ጋር ልብስ ሻጭ እሱ ነው። ሚስቱ ልብስ ሻጭ ለምን ወሰደችው? አበረታታት ብላ አመጣችው። ጥሩ። ከዛ አበረታታት ብላ አመጣችው። አንድ ልብስ ገዛት። 2 ቀን 3 ቀን ሳይቆይ ብር ጠየቃት። ብሩን ደግሞ እንዳትሰጪ እሺ ብር እንዳትሰጪ ብለናት እያወራን ሲኖር ከዛ ከሷ ከምታመጣው ልብስ ሊያ ከምታመጣበት ቦታ እሷ እንድታመጣ እያለ በዛ ወሬ ስናወራ ትንሿን በጣም እንደሚቆጣጠራት ሁሉ ነገር እሱ እንደሚይዝ አውርታኛለች። ከዛ በኋላ ግን አሁን ተተጣሉ ነው ያወራችኝ። ገባሽ? ከተጣሉ አወራችኝ። እሺ ከተጣሉ በኋላ ስታወራኝ እንደምታውቀው አወራችኝ። ዝም ሌላ ቀን ግን ከሁለት ቀን በኋላ ያንን ነገር አንቺ እኮ ታውቂዋለሽ እሱን ስታጥራ ለምንድን ነው እንደዛ የምትይው? እንደምታውቂው ነግረሽኛል ለሞይ ብዬ እኔ ስላት ከዛ ደነገጠችና እኔ እንዳወቅኩባት አጠፋች። እሺ ከሊያ በቃ ይሄ ነው ያለው ነገር አላልኩ። ጥያቄ ከሊያ ጥበብ ብር እንደጠየቃት ሊያ ላንቺ ነገረች? ሊያና ማሚ እኮ በጣም ይግባባሉ። ለማሚ ነግራታል ሊያ? እኔ ሳልነግራት አቀርም። እስቲ ሊያን ጠይቂያት። ግን ብር ጠይቋታል እንዳትሰጪ ብለናት ነግራሻለሽ? ማሚ ብር ነገር እኔ እንግዲህ ነግራኝ ይሁን አላስታውስም። ይሄን አላስታውስም። አንቺ ልብስ ገዛይ ብላኛለች። እንግዲህ ልብስ ገዛይ ብላኛለች። ገንዘብ ሊያ ከሊያ ብር እንደጠየቃት። ስለዚህ ማሚ ልጅቷን ማዳን ትቼ ነበር ማለት እኮ ነው። ኧረ በፍጹም ገንዘብ ባለቤቴ መጣ። ይኸውልሽ እሷ ከሊያ ገንዘብ እንደጠየቃት ነው አላውቅም። ቤትሽን አስተናግጂሽ ከዛው አማራ ሳይንት ጋር እንሄዳለን። ችግር የለም። አዎ ባለቤትሽን አስተናግጂ። ባለቤቴ ቢሮ ስለሆነ እንግዶች ስለነበሩ ነው። ቅድም እዛኛው ክፍል የእርሱ ቢሮ ስለሆነ ልልቀቅ ነው። እሺ ማሚዬ እንትን በይ። አማራ ሳይንት አሁን አንቺ ጋር ነው በመረጃ ነው የምናወራው። ከዚህ አንቺና ማሚ ስታወሩ ኦልሬዲ ስለዚህ ነገር ልካልሽ ማለት አንቺና ማሚ ከዛ በፊት ምን አውርታችሁ ነው? ስለ አሁን ለምሳሌ አንቺ እንዳልሽው በኢሞ ተደዋውለናል ብለሽ ከኢሞ ውጪ ደግሞ እንትን ታወራላችሁ፣ ባይዘው ቮይስ ታወራላችሁ አይደል? ቮይስ ነው የጠየቀው መቼ ነው? እኔ ከሊያ ጋር ቤት አንድ ጊዜ ከይቅርታ ጋር አንድ ጊዜ አማራ ሳይንት ከሊያ ብር ለመጠየቁ አንቺ ምንድነው ማን የነገረሽ? ሊያ ነግራኝ እንዳትሰጪው ብለናታል። ጥሩ። አንቺ ደግሞ መጥተሽ ለማሚ ነገርሻት? ማሚ አታውቅም? ለሊያ ሳትላት አቀርም ታውቃለች። ማሚ ሲጀመር ስለነሱ ብዙ ቦታ ታወራለች። ለሷ ራሱ አውርታታለች። ማን ቦታ? ይሄን ቅድም ስንልሽ በመረጃ አንቺ አሁን ስለራስሽ እንጂ ስለሷ አይደለም። አሁንም ማሚ እውነት ነው አታምንሽም። ምክንያቱም ማታምንብሽ ምክንያት ይሄን ቮይስ አሳልፈሽ ለሌላ ሰው ሰተሽባታል። በደንብ አዳምጪ። መረጃ ማሚ ለሌላ ሰው ለማውራቷ መረጃ እኮ ይሄን ቮይስ የማይሰጠነው ትናንትና ልጅቱን ወስዳታለሁ ስትል ሌላ ጥያቄ ነው። ግን እኔ ጥያቄ ማሚ እንዳለችው ትክክል ነው አታምንሽም። ምክንያቱም ይሄንን ቮይስ ራሱ አሳልፈሽ ሰተሻል። አንቺ ማሚ ለሌላ ሰው ሌላ ወሬ እንዳወራች በምን ታውቂያለሽ? ይኸውልሽ እሱ ብር መጠየቁን በደንብ አድርጌ እኔ እነግርሻለሁ። መረጃ ማምጣት እችላለሁ። ሊያ ትሰጥሻለች። አምጪልን። ሊያ ትሰጥሻለች። እሺ ልውጣና ላይክ ሊያ ትመጣለች። ቆይ ማሚ ችግር የለም ሊያ ትመጣለች። ሊያ ማሚ የእሷን የትንሿን ባል ወሰዳትና ሊያን ሰፖርት አድርግ ተባለ። ሊያ ሰፖርት አደረጋ። ሰፖርት ካረጋት በኋላ በሁለት ቀን ውስጥ ሰፖርት ያደረጋት ሰው ብር ጠየቃል። ሊያ ለምን ለማሚ ብር ጠየቀኝ ብላ አላለቻትም? ከአንቺ ማሚ ጋር ይቀራረባሉ። ማሚ አልሰማችም ይሄን ነገር ለምን አልነገረችም? ሰፖርት የሚያደርገኝን ሰው አመጣ። ቆይ ልጨርስ። ሰፖርት የምትያደርገኝ ሰው ማሚ አመጣሽ፣ ሰፖርት አደረገኝ። ነገር ግን በሁለት ቀን ውስጥ ብር ጠየቀኝ ለምንድን ነው ብላ ለማሚ ለምን አልጠየቀቻትም? ሊያ
አይ ሳትነግራት እንደማቀር እርግጠኛ ነኝ። ሊያን ጥሪያት ትግባ። እሱ አንቺ በመሰለኝ በደሳ ላይ ሳይሆን ሊያ ትመጣና ያንን ትናገራለች። አንድ ሁለተኛ ማሚ ሌላ ቦታ ብዙ ቮይስ እንደምታወራ አንቺ በምን አወቅሽ? እኔ ስለማቅ ነው። በጣም ብዙ ቮይስ ነው በየደቂቃው ነው የምትልከው። በምን ከማን ጋር ትላላኪያለሽ አንቺ? አቤት ከማን ጋር ታወሪያለሽ? ከማን ጋር ትላላኪያለሽ አንቺ ቮይስ? ከማንም ጋር። ስለዚህ እንዴት አወቅሽ ማሚ ከሌላ ሰው ጋር ኮሚኒኬት እንዳላት በምን አወቅሽ? ሁሉም ጋር ቲክቶክ ላይ ካገኘችው ሰው ሁላ እንደምታወራ ቃለው። ቲክቶክ እሱ ኖርማል ነው። ቲክቶክ ሁላችንም እናወራለን። በውስጥ ልክ እንዳንቺ አይነት ነገሮች ማሚ እንደምታወራ አንቺ በምን አወቅሽ? ታወራለች። እኔ ከዚህ ጋር አውርቻለሁ ከከሌ ጋር አውርቻለሁ ትላለች። ያ ራሷ ያወራችውን ሰው ነው። አንቺ እንደምትዩ ግን ማሚን አንቺ አሁን የምትዩ ነገር ማሚ ከሌላ ሰው ጋር እንደምታወራ አንቺ በሚስጥር እንደምታቂ ነው። ማሚ ግን ከሳራ ጋር አውርቻለሁ ልትልሽ ትችላለች። ከትንሿ ጋር አውርታለች ልትልሽ ትችላለች። አንቺ የምታቂው ነገር ማሚ ከሌላ ሰው ጋር እንደምታወራ በምን አወቅሽ አንቺ? ማሚ ታወራለች ከከሌ ጋር ግግም አትበይ። አንድ ጥያቄ ይጠይቃለሁ መልሱን መልሽ። አንቺ እንዴት አወቅሽ? ማሚ የምታወራው ከአንቺ ጋር ነው። አንቺ ጋር ያለው ነገር ወጣ። ነገር ግን ማሚ ከሌሎች ሰዎች ጋር ስለ ትንሿም ይሁን ስለ ሰንበዲ ይሁን እንደምታወራ አንቺ በምን አወቅሽ? አሪ እሷ ከሁሉም ሰው ጋር ታወራለች። አበቃ። ከዛም ውጭ ነው የምላርክ ሁላ መረጃ የለሽም። ይሄንን ልትይ አትችይም። በመረጃ ታመጫለሽ። ምክንያቱም ማሚ ከሌላ ሰው ጋር አላወራችም። ያወራችሁ ቮይስ አልወጣም። አንቺ ግን አንቺ ጋር ያወራችሁ ቮይስ ግን ወጣ። ምክንያቱም አታምንሽም ነበር እሷ። አንቺም አወጣሽው ቮይስ ያወጣሽው ሪከርድ ስለማትታመኝ ነው እያልሽ እየወቀሽ ነው። ኦፍ ኮርስ ካልሆነ ግን መረጃ አምጪ። ማሚ ሌላ ሰው ጋር ማውራታ መረጃ አምጪ። እኔ እሷ ስታወራን የሪከርድ ማድረግ አለብኝ እንዴት አውቃለሁ? እኔ የለሽም መረጃ ከሌላ ሰው ጋር እንዳላወራች መረጃ የለሽም። ታዩ ይሄንን በቃ እሺ፣ ታዩ ይሄንን እናቁ። በመረጃ በማስረጃ ነው ማሚ ስለዚህ ልጅ አወራች። አንቺ አሁን ሳይሆን በፊትም ጀምሮ ታወራሻለች። ትንሿን አታውቂያት አይደል? ትንሿን አታውቂያት ምና እንትን ላይ ምናቃት። በስተመጨረሻ ግን ለትንሿ ያኔ አወቅሽና ተሰማሽ። ምክንያቱም ለደረሰባን ነገር አይደል ነው አይደለም? ከዛ በኋላ ይሄንን ቮይስ ለኛ ወይም ለሳሪ ድረስ ብለሽ ሰጠሽ አይደል? ከዛ በፊት አንቺና ማሚ ምን አውርታችኋል? እኔ ከዛ በፊት የምታወራው ያው እንደማያገባት ነግራኛለች፣ እንደሚቆጣጠራት ነግራኛለች። እሺ ያው ያላቸውን ግንኙነት እዛው ላይፍ ላይ ስለምትገባ ያው ያን ያክል እንዳልሆነ ታወራለች። ከዛ ነው የማውቀው ነገር የለኝም። ማስረጃ ለጨምርሽ አማራ ሳይን እንደማያገባት ተነገረችሽ። እንደሚይዘው ለኩልሽ አይደል? እሱ አንድ ሌላ አማራ ሳይን ተነገረች። ኦኬ እንደማያገባት ከነገረችሽ ስለዚህ አንቺ ነው እየተጫነች አይደለችም። ቆይ እንድትናገሪ ነው መረጃ እንድታመጪ ነው። ሌላ ምንም አይደለም። ማስረጃ እኮ ዲራክት እንዲያወራችኝ እኔ እኮ የማውቀው ነገር የለኝም። እንዴ ካላወቅሽ አንቺ ዝም ነበር የምትይው ካላወቅሽ። ምክንያቱም አለማወቅ ከተጠያቂነት ካላወቅሽ ስለትንሿ ማውራት ካልፈለግሽ ዝም ነበር የምትይው። ነገር ግን አንቺ ፎርዋርድ እያደረግሽ ይሄ ቪዲዮ ይሄ ቮይስ ይቀመጥ ለማስረጃ እያልሽ እየላክሽ ነበር። ስለዚህ ማሚን ካፏ የሆነ ነገር እየጠበቅሽ የምትልሽን ነገር ሁሉ ትይዢ ነበረ። ከራስሽ አልፎ እንደምትደልተው ካወቅሽ ለሌላ ሰው ትይዢ ነው። ዛት ሚንስ አንቺ የሆነ ነገር ታውቂያለሽ። አሁን ማሚ እንደዛ ለማለቷ ማስረጃ ታሪ አሁን አንቺ እንትን እያልሽ ነው ወደ እኔ በማያገባኝ ነገር ወደ እኔ እንትን እያልሽ ነው። አዎ እኔ ብቻ ሳልሆን ይሄ ኮሜንታተሮችን ስሚያቸው። እኔ አይደለም መቤቴ እኔ ብቻ አይደለም ጌታ እኔ ያገባኝም ከይልሽ እሷ ትሽናት እሷ ቤተሰብሽ አዳምጪኝ። እሷ ትሽናት እሷ ቤተሰብሽ ናት። እሷ መወለድ ቋንቋ ነው። ስለዚህ ያገባሻል። አያገባኝም የሚባል ነገር የለም በሰው ህይወት ያገባሻል። እኔ ስለራስ ይኸውልሽ እኔ ማስረዳት አልችልበትም። ሲጀመር ማለት ነው ሲጀመር እሷ እኔ ፎርዋርድ ያደረኩት ጓደኛዬ ጋር ሴትዮዋ በቃ እዛም ጋር ሰው ማጣላት ስለሆነ እያወራን ነበረ። ከዛ እያወራን እኔና እሷም እያወራን ስለነበር እንዲህ አለች እኮ ታውቀዋለች እንዲህ አለች እኮ ብለን ፎርዋርድ አድርጌላታለሁ። 4 ነጥብ። ከዛን ውጭ እኔ የማውቀው ነገር አንቺና ማሚ ማውራት ከጀመራችሁ ስንት ጊዜያችሁ? አይ
ስለሷ እኔ አሁን ሁለት ጊዜ ነው ዋቴቨር ምንም አይነት ቢሆን መቼ ነው ማውራት የጀመራችሁት? 8 ወር ይሆን እንደው ቲክቶክ ላይ ከተዋወቅ 8 ወር። ጥሩ እሺ። አሁን በሰሞኑ በተፈጠረው ግርግር ምክንያት ይሄን ቮይስ ወደ ሊና ልከሻል። ሊናና ማሚ ከተጣሉ ስንት ጊዜያቸው? ምናልባት 3 ወር 2 ወር። ጥሩ እስከ ዛሬ ስታወሩ 8 ወር 7 ወር ምንም ነገር አልነበረም። ሊና ጋር ከተጣላሽ በኋላ ማሚ ይሄንን ነገር ፎርዋርድ እያደረግሽ ለሊና አስቀምጪ ለመረጃ እንዲሆን እያልሻት ነበረ ወይስ ከ8 ወር በፊት የምታወሩትን መረጃ አስቀምጠው? የልጅቷን የትንሿን ብቻ ነው አድርጌ ማላቅም መታሊያን መናገር ትችላለች። የለም ሊያ ደግሞ ምን ብላለች ቅድም? የተለያዩ ቮይሶች ሲኖሩ ወደ እኔ ፎርዋርድ አስቀምጪ እያለሽ ትልከለሽ ብላለች። ስለዚህ አንቺ ማሚና ሊያ አትልም። እሺ አትልም። ትምጣ ልክፈት። ጥሩ አንቺና ማሚ ቤስት ናችሁ፣ ታወራላችሁ። ከሊያ ጋር ማሚ ከተጣላሽ በኋላ አንቺ ሞር መረጃ ትይዣለሽ። ማሚ በንጽህና የምታወራሽን ነገር ሁሉ አንቺ ፎርዋርድ ታደርጊያለሽ ከሊያ ጋር። ማርያምን አድርጌ አላውቅም። የትንሿን አድርጌላታለሁ። ኦኬ ስለኛ ሴት ተወራው ለምን ፎርዋርድ አደረግሽላት? ለማን? ስለሙኒት ለማን? ለሊያ አላደረኩላትም። ጥሩ አሁን ከ5 ደቂቃ እሷ ያወራችውን ነው። አዎ እሱ ያወራችውን ነው እኮ የምለው። መሀከል ስለ ትንሿ ሊኖረው ይችላል እንጂ ሌላ አላደረኩላትም። መሀከል የትንሿ ነገር ስላለ አይደለም። ስለ ትንሿ የተወራው ሌላ ነው። ስለ ሙኒት ሀቢባ ቤት ገብታ እንደዛ ማለቷን ደግሞ ማሚ አውርታሽ ነበር። እሱን የሚቀመጥ ብለሽ ፎርዋርድ አደረግሽላት ነው። እሱን ያንኛውን ሳደርግ አብሬ ሸር አድርጌላት ነው እንጂ ያንን ለሷ ያን ያክል ስለማይል አላረኩላትም። ያው አድርጌላታለሁ ግን አላወቅኩትም። ያንኛውን አረኩ ብዬ ይሆናል እንጂ አድርጌላታለሁ። ስለዚህ አንቺ አሁንም ነገም ከነገ ወዲያም ማሚ የምታወራውን ነገር አንቺ ፎርዋርድ ታደርጊያለሽ ወደ ሰንበዲ ለሊያም ይሁን ለማንም ታደርጊያለሽ። እኔ አላረኩም። የትንሿን ሸር አድርጌላታለሁ 4 ነጥብ። ከዛም ውጭ ምንድነው የምታስገድጂኝ እንዴ? በፊት አንቺ ፎርዋርድ ታደርጊያለሽ ሌላ። ስለዚህ ሊያ አዋሽታለሽ ማለት ነው። እኔ አላደረኩልኝ። ሊያ ዋሽታለሽ ማለት ነው። ሊያ አንቺ ፎርዋርድ አስቀምጪ እንደምትያት ነግራኛለች። ምክንያቱም አንቺ አሁን ይሄን ሁሉ ነገር የማመጣው ወዶ ሊያ አትልሽም አትለኝም። ጥሩ እንመለስ። ትምጣ ሊያት እንመለስ። የትንሿን ፎርዋርድ አድርጌላታለሁ። ከዛም በፊት እኛ ፎርዋርድ እየተደራረግ አውርተን አናቅም። ትንጣና በቃ ሊያ ትመስክርልኝ እንዴ። ዝም ብለሽ ለምን ስሜን ታጠፊያለሽ? አላጠፋሁም። ይሄው አማራ ሳይንት ወደ እኔ ትልከዋለች። ይቀመጥ ወደ ሊያ ፎርዋርድ ታደርጊያለሽ አንቺ። ከይቅርታ ጋር አንድ ጊዜ ትንጣ ይሄው በጭራሽ ሌላ አድርጌ አላውቅም። ሪከርድ ነው ይሄ ሪከርድ ማለት ነው። ስለዚህ ሴትዮዋ ያለችው እዚህ ጋር ነው። ገብቶሻል? እንገናኛለን ሻይ ቡና ምናምን እያለች ስቀባ የሚቀመጥ ሪኮርዶች በሙሉ አንቺ ለሊያ ሼር ታደርጊያለሽ። ምክንያቱም ባደራ ሊያ ጋር ታስቀምጫለሽ። አሪ አላደረኩም። እሷ ዝም ብላ ነው ትንጣና በቃ እዚህ ላይ ትናገር። ነገር የለም ጋይስ ነገር አለ እንዴ? ጥሩ ሊያ መታለች። አሁን ሊያ ትገባለች እና ሰውረዳለች። ኦኬ አሁን ኦሬዲ እናንተ በማገድ ስሚኝ ከሊያ ጋርም ከምናምን አትጣሉ፣ ምንም አትሉ። ነገር ግን አሁን ጥያቄ ነው የምጠይቃችሁ። አንቺም ሆንሽ ማሚ ከትንሿ ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት ከትንሿ? ይቅርታ ካላስ አሁን ነገሩን ያዘባበት ነው። ምንም አልሆንኩም። የተሳሳትኩት አለ ጋይስ? ኮሜንታተሮች ተሳስቻለሁ? ቆይ ይናገሩ። 5 ነገርኛለሽ እኮ ያወራችልኝ 5000 ያወራችሁን የማሚን አመነን አክሰፕት አድርገንሻል። ትክክል ነሽ። ስህተት አለ ጋይስ እዚህ ጋር ያ እኔ ከትንሿ ውጪ የማሚን ቮይስ እኔ ሸር አላደርግላትም። እሷን ታውቃለች። ስለዚህ ሊያ ያንን ሸር አድርጋልኛለች ካለ አንቺ ከትንሿን ነፃ ማውጣት የምትፈልጊ ከሆነ
ትንሿን እንደዚህ አይነት ነገር ማሚ ደባ እንደምትሰራባት የምታቂ ከሆነ የነገረችሽ በጣም ድሮ ነው፣ በፊት ነው። ይሄ ጸብ ከመፈጠሩ በፊት እንደተጣሉም ታውቂያለሽ፣ ነግራሻለሽ ማሚ። ለምንድነው ትንሿን ነፃ አላወጣሻት? ለምንድነው ትንሿ ማሚን አትመኛት፣ ለኔ እንደዚህ እያለች ነው ብለሽ አላልሻት? ለምንድነው? 3 ወር በፊት ተጣልተዋል ያለችኝ አሁን በቅርብ ጊዜ ነው። አሁን የጠቡ ጊዜ ነው። እኔ አውቃለሁ እኮ ለምንድነው አንቺ ትንሿን ለምንድነው ትንሿ አንቺ እንደዚህ አይነት ችግር አለ ማሚን አትመኛት? እሷ አድራጊ